ጌታ ኢየሱስ ለምን እንደሚመጣው ክርስቲያን ወገኖች ይመጣል አይደል? አዎ በደንብ ይመጣል። ለምን እንደሚመጣው እስራኤልን ሊያድናት እንደሚመጣ ስንቶቻችሁ ታውቃላችሁ? ለእስራኤላውያን ሊዋጋላቸው እንደሚመጣ ስንቶቻችሁ ታውቃላችሁ? የምታውቁ እስቲ 77 ቁጥር ጻፉ። የምታውቁ 77 ቁጥር ጻፉ። የምታውቁ የጌታ ኢየሱስ ክርስቶስ መምጣት እውነት ነው። አዎ ሲመጣ የሚመጣበትን ምክንያቱን ጭምርና ማወቅ ያለብህ ይኸው ዓለም እየሰማ እናገራለሁ። ለእስራኤል ከጠላቶቻቸው እጅ ሊያድናቸው ይመጣል። እጁ ላይ ያለውን ችንካር ያዩታል። ዘካርያስ ነው የተናገረው። አሁን ይህንን ማናቸውም አይሁድ ፊት ብገልጠው ይሸሻሉ። በእጅ ላይ ያለ ቁስል ምንድን ነው ብለው ይሉታል ይላል ዘካርያስ ትንቢት መጽሐፍት ላይ ታናክ ላይ ማለት ነው። የጌታ መምጣት ለምንድነው ማለት ነው? እስራኤልን ሊያድን። ስለዚህ እግዚአብሔር ከእስራኤል ጋር ያለውን ጉዳይ አልጨረሰም ማለት ነው። አዎ ታዲያ እግዚአብሔር ኪዳኑን ለዘላለም ኪዳን እስራኤልን ወዶት በዘላለም ምሕረት ምሯቸው ጉዳዩን ከነሱ ጋር ካልጨረሰ አንተ ከአረብ ጋር ተሰልፈ እስራኤል ትጥፋ አይሁድ ቡዳ እያልክ የምትሳደበው ኬት አምጥታችሁ ነው? ወንድሞች ናቶች አይደረግም። ጌታችን ይመጣል። አዎ ድነትን በተመለከተ ቅድም ነግሬያቸዋለሁ። አይሁድም ይሁን አሕዛብ በክርስቶስ ኢየሱስ ካመነ ብቻ ነው የሚድነው። ከዛስ ውጪ በስጋ ግን ሊያጠፏቸው የተሰማሩባቸውን የአሕዛብን መንግስታት ሊያጠፋቸው እሱም ደግሞ ማለት ነው ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ይረግጣል። ማን ያለው? ዘካርያስ። አንድ ስልክ አለኝ፣ እሱን ለመመለስ መሄድ ያለብኝ ይመስለኛል። እነሆ እግዚአብሔር ቀን ይመጣል ይላል፣ ብዝበዛሽን በውስጥሽ ይካፈላሉ። ይሄ ገና ፓኬጅ ሆኖ የተቀመጠ ትንቢት ነው። አሕዛብን ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ። አሕዛብን ሁሉ ልብ በሉ፣ የአሕዛብ መንግስታት በኢየሩሳሌም ላይ ለሰልፍ ሰበስባለሁ። ይሄ ነው አርማጌዶን። ኦኬ ኢየሱስ የሚመጣው በዚህ ጊዜ ነው። ልብ በሉ። ከተማይቱ ትያዛለች፣ ቤቶች ይበዘበዛሉ፣ ሴቶቻቸው ይነወራሉ። የከተማይቱ ማለት ነው። የከተማይቱ እኩሌታ ለምርኮ ይወጣል፣ ይማረካሉ አንዳንዶቹ። የቀረቡ ሕዝብ ግን ከከተማ አይጠፋም። እስራኤልም ሙሉ በሙሉ ከምድር ላይ ዋይፕ አድርጋ አታጠፋውም። እግዚአብሔርም ይወጣል ይላል። ይህ በዚያን ቀን እንደተዋጋ ከነዛ አሕዛብ ጋር ይዋጋል። በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታውም ወደ ደቡብ ይርቃል። የተራራውም ሸለቆ እስከ አጸድ ይደርሳል። በተራራው ሸለቆ ትሸሻላችሁ። በይሁዳ ንጉሥ በኦዚያን ዘመን ከምድር መናወጥ በፊት እንደነበረው ትሸሻላችሁ። አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል ይላል። ይኸው በጉ ማለት ነው። የአሁኑ እስራኤል ኢየሱስን አምላኬ ብሎ ስላልጠራው አንተ ተበሳይተን የተበሳይተን ማለት ነው። ነቢያቱም ብለው ነው የሚጠሩት መሲሁን አምላኬ መሲሁን የዳዊትን ልጅ ማለት ነው። ይመጣል። እግሮቹ በደብረ ዘይት ተራራ ላይ ይቆማሉ፣ ተራራውም ለሁለት ይሰነጠቃል። እናስ በዚያን ቀን በረዶና ውርጭ ብርሃን አይሆንም፣ አንድ ቀንም ይሆናል፣ እሱም በእግዚአብሔር የታወቀ ቀን ይሆናል። እንዲህም ይሆናል፣ ቀንም አይሆንም ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውኃ ከኢየሩሳሌም ይወጣል፣ እኩሌታም ወደ ምስራቁ ባህር፣ እኩሌታም ወደ ምዕራቡ ባህር ይሄዳል። ይህም በበጋና በክረምት ይሆናል። እግዚአብሔር በምድር ላይ ይነግሳል። በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል። ከዛ ምድር ከጌባል ጀምሮ በኢየሩሳሌም በኩል እስካለችው እስከ ሬሞት ድረስ ተለውጣ እንደ አረባ ትሆናለች። እርሷም ከፍ ከፍ ትላለች። ከብንያም በር ጀምሮ እስከ ፊተኛው በር ስፍራ እስከ ማዕዘኑ በር ድረስ ከሐናኒኤል ግንብ ጀምሮ እስከ ንጉሱ መጥመቂያ በስፍራዋ ትኖራለች። ሰዎች ይኖሩባታል። ከዚያ ወዲያ እርግማንም አይሆንም። ኢየሩሳሌም ተዘልላ ትቀመጣለች። ልብ በል። ኦኬ። እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል። ቀጥታ ከበጉ ጋር ነው የሚዋጉት። ቀጥታ አልኩ። ትግትጉ ጦርነቱ የሚጀምረው እነሱም ያላቸውን ይተኩሳሉ። ኒኩለሩም ይተኩሱ፣ ሚሳይልም ይተኩሱ። የሚተኩሱት ከማጋ ነው? ከበጉ ጋር ነው ቀጥታ። እና ጌታም ይተኩሳል። ጌታ ሲተኩስ
መድፍና ክላሽ አይደለም የሚያንካካባቸው፣ ቸነፈር ነው የሚልክባቸው። መቅሰፍት ማለት ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል፣ መትላት ይጀምራል፣ መንጠባጠብ ይጀምራል። ትል በትል ያደርገዋል ማለት ነው። እግሩ ከታች ሊትራሊ ነው የሚሆነው። መትላት ይጀምራል። መሳሪያ ይታጠቀበት፣ አውሮፕላን የሚያበርበት፣ ኒኩለር ሊተኩስበት፣ ምላጭ ቃታ ሊስብበት ያለው እጁም እግሩም እንዳለ ነው የሚበሰብሰው። አይኖቻቸውም በአይኖቻቸው ውስጥ ይበሰብሳሉ። ዘካርያስ ቆር የሚናገረው ይታያል። ብሉይ ኪዳን ምላሳቸው በአፋቸው ውስጥ ይበሰብሳል፣ ይተራዋል ማለት ነው። በዚያን ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱ የባልንጀራውን እጅ ይይዛል፣ እያንዳንዱ ባልንጀራው ላይ እጁን ያነሳል። ይሁዳም ደግሞ በኢየሩሳሌም ውስጥ ሆኖ ይዋጋል። በዙሪያም ያሉት አሕዛብ ሁሉ ሀብትን፣ እጅግ ብር፣ ወርቅንም ልብስንም ይሰበስባል ይላል። አያው ኢየሱስ የሚመጣ ይሄን ሊያደርግ ነው። ይሄ የሚሆነው በኢየሱስ ነው። ኢየሱስ ለምን እንደሚመጣ ወደ ኢየሩሳሌም ዳግም ምጽአት ይመጣል። የጌታ መምጫው ቀርቧል፣ የጌታ መምጫው ቀርቧል ብለን ብዙ ጊዜ እንሰብካለን አይደል? አንዳንዶች አዎ ቀርቧል፣ ልክ ነው። ግን ለምንድን ነው የሚመጣው? ምን ሊያደርግ ነው የሚመጣው? ምን ሊሰራ ነው የሚመጣው? የሚመጣበትን ዓላማ ሳያቅ ኢየሱስ ይመጣል እያሉ መጮ ተገቢ አይደለም። ሙሉን ነው መናገር ያለብን። አዎ ይመጣል፣ ልክ ነው። ሲመጣ ምን ሊያደርግ ነው? በምድር ላይ ሊነግስ። ከመንገሱ በፊት ለእስራኤል ራሱን ይገልጣል፣ ለጠላቶቹም ራሱን ይገልጣል። በዳዊትና በዙፋኑ ላይ አለቅነቱ ይበዛል። ዘካርያስ የተናገረው በኤርምያስ መጽሐፍ ምዕራፍ 23 ላይ አስቀድሞ የተናገረው ነው። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል። ይሄ ተነስቷል፣ ልክ ነው። ዘካርያስ ነው ኤርምያስ ተናገረው ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሳል። አየው፣ ይሄ ገና ነው። ይሄ ገና ነው። እርሱም እንደምን ይነግሳል? እንደ ንጉሥ ይነግሳል፣ ይከናወንለትማል። የት ነው የሚነግሰው? በምድር ፍርድና ጽድቅን ያደርጋል። በምድር ስለሚነግስ ነው በምድር ፍርድና ጽድቅን የሚያደርገው። በምድር ፍርድና ጽድቅን ለማድረግ ምድር ሁሉ ከፀሐይ መውጫ እስከ መጥለቂያው ድረስ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እሱ መንገዱን ያስተምረናል፣ በጎዳናው እንሄዳለን እያሉ ትውልድ ሁሉ ያኔ ወደ ሂጅራ መካ መዲና እዛ ሄጄ ተሳልሜ ደብረ ሊባኖስ ገብቼ እንትን ብዬ ብሎ የሚል ፍጥረት ሁሉ ወደ ኢየሩሳሌም ይሄዳል። ለምን? ንጉሥ እዛ አለ። ማ? ኢየሱስ ክርስቶስ ጌታ ይታያል ነው የምትለው ኤርምያስ? አዎ የወጉ ሁሉ ያዩታል። እጁ ላይ ያለውን ቁስል ሁሉ እያዩ ይጠይቁታል። እጅ ላይ ያለው ቁስል ምንድን ነው ብለው ሲጠይቁት በወዳጆቼ ቤት የቆሰልኩት ቁስል ነው ብሎ ይመልስላቸዋል ይላል ዘካርያስ። የወጉትን ወዳጆቼ ብሎ ካለ አንተ እስራኤል አይሁድ ቡዳ ነው ትላለህ እንዴ? ወገኔ ኧረ ከጌታ ጋር ትጣሉ። እኔ ለእናንተ ነው የምለምናቸው ወንድሞች እናቶች። እሱ ወዳጅ ነው ብሎ ያለውን አንተ ቡዳ ትላለህ እንዴ? አይባልም እኮ። እና እርሱም እንደ ንጉሥ ይነግሳል። የት? በምድር ላይ ማለት ነው። በምድርም ስለሚነግስ ነው። በምድር ፍርድና ጽድቅን ያደርጋል። በዘመኑ ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም ማ? መሲሁ ማለት ነው፣ ኢየሱስ ክርስቶስ። ሲጠሩት የሺዋ ብለው አይደለም የሚጠሩት። የዛን ጊዜ ኢየሱስ ብሎ የሚጠራው የለም። ያኔ ማን ብለው ነው የሚጠሩት? ሲጠሩት የሚጠራበትም ስም፣ ይሄ በዳዊት ዙፋን ላይ የሚቀመጠው የሚነግሰው የሚጠራበት ስም እግዚአብሔር ጽድቃችን ነው ብለው የሚሉት። ሲጠሩት እንደዚህ ነው የሚሉት። ኢየሱስን ሲጠሩት እንደዚህ ነው የሚሉት። ኢየሱስ አይሉትም። ያኔ የሺዋ ብለው አይጠሩትም። ያኔ ሲጠሩት እግዚአብሔር ጽድቃችን፣ እግዚአብሔር ጽድቄኑ እያሉ ይጠሩታል። ራሱ እግዚአብሔር መሆኑን ያውቁታል ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ። ያኔ እግዚአብሔር በምድር ላይ ይነግሳል ብሎ ቅድም ዘካርያስ የተናገረው ኤርምያስም ይነግሳል። በምድር ፍርድና ጽድቅን ያደርጋል። መካከላቸው ይነግሳል። ኢሳይያስ ትንቢት መጽሐፍ ምዕራፍ 9 ላይ የተናገረው በተለይ ቁጥር 6
ብዙ ጊዜ ቁጥር 6ን ብቻ ነው የምናነባት፣ 7ን አናነበውም። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይህ ሕፃን ባይዘው እስራኤላውያን ወገኖች እንዲያነቡት የማይፈልጉት ክፍል ካነበቡትም አድበስብሰው ለማለፍ የሚፈልጉ ማለት ነው። አንዴ አካዝ ነው፣ አንዴ ሕዝቅያስ ነው ይላሉ። አካዝ እነዚህን ስም ወጥቶለት ነበር። የአካዝ ስም እንደዚህ ነበር። ስሙም ድንቅ መካር ብሎ ነበረ ተብሏል። ኃያል አምላክ ተብሎ ተጠርቶ ነበር። ሕዝቅያስና አካብ ማን አካዝ አታሳዩኝም በታሪክ ውስጥ። ኦኬ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙን ፍጻሜ የለውም፣ የእግዚአብሔርም ቅናት ይህንን ያደርጋል ይላል። ሃሌሉያ። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። የትኛው? ይህ የሚወለደው ሕፃን ዋት ኢሳያስ ነው እንደዚህ የሚናገረው? አዎ የገብርኤልን ትተኑ ማለት ነው። የገብርኤልን ከጠቀስን አዲስ ኪዳን መጽሐፍ ብለው ሊሉ ነው። አልተውም፣ የመልአኩን ሄዳ ነው ጠቅሳለሁ። ግን ይኸው ኢሳያስ የሚናገረው ይሄ የሚወለደው ሕፃን አንደኛ አለቅነት በጫንቃው ላይ ነው። አለቅነት ማለት ገዥነት፣ ስልጣን፣ ንግስና ማለት ነው። የሰይጣን አናቱ የተመታ ይሆን በኢየሱስ ስም። ይህንን የመሰለ ወርቅ የሆነ ትምህርት ተተተው ማለት ነው። አለቅነት ማለት ገዥነት፣ ንግስና፣ ስልጣን ማለት ነው። የበላይነት በጫንቃው ላይ ይሆናል። ስሙም ድንቅ መካር ነው፣ ኃያል አምላክ ነው። በእነሱ ቋንቋ ራሱ እንደው በጣም ደስ እንደሚል ኤልጊቦር ነው ይላል። ኤልጊቦር የተባለ ፍጡር አሳየናና አካዝ ነው አላችሁ፣ አሳየኝ። ኤልጊቦር ብሎ አካዝን ኤልጊቦር ብሎ የጠራው በኢሳያስ ዘመን የነበረ ነው። በዮአታም በሕዝቅያስና በአካዝ ዘመን ነበር ነቢዩ ኢሳያስ የነበረው። አካዝ የቱ ጋር ነው ኤልጊቦር ተብሎ የተጠራው? የለም። ሕዝቅያስስ በፍጹም አይደለም። የሰላም አለቃ ነው። አቪአድ ነው፣ የዘላለም አባት ማለት ነው። የዘላለም አባት አቪአድ ነው። በታሪክ ውስጥ ማን እንደዚህ ተብሎ ተጠርቶ ያውቃል? በእስራኤል ነገስታት ታሪክ ውስጥ እንደዚህ ተብሎ የተጠራ የለም። ይሄ የሚወለደው ሕፃን ግን በዳዊት ዙፋን ላይ አለቅነቱ ይበዛል። አሁን ቀጥታ የኢሳያስን ከገብርኤል ንግግር ጋር እናገናኘዋለን። ቅዱስ ገብርኤል መልአኩ መልአኩ የገብርኤልን ንግግር አጽኖ ሰጥቶ እንደዚህ ብሎ ይናገራል። ምንም ልረዳ አልችልም ብራዘርዬ፣ ይህም ብቻ ዝም ብለህ መጠጣት ነው ያለብህ፣ በግዴታም ቢሆን ማለት ነው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ከዛስ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ዋት የአባቱን የዳዊትን ዙፋን ይሰጠዋል። ኢየሱስ በዳዊት ዙፋን ላይ ሆኖ ነግሷል እስከ ዛሬ? መልሶልኝ እስቲ። ኢየሱስ በዳዊት ዙፋን ላይ ተቀምጦ ነግሷል? በዳዊት መንግስት ላይ ነግሷል? ነግሷል ወገኖቼ? ወደዚህ ዓለም ሲመጣ ይነግሳል አይነግስም? ስለዚህ ሊነግስ ነው የሚመጣ ወደዚህ ዓለም። እግዚአብሔር ይረሳ ዘንድ እንደ ሰው አመፀኛ አይደለም። ለብላቴናው ለዳዊት በተለይ ለዳዊት እንዲህ ብሎ የገባለት ቃል አለ።
መዝሙር 132:11 ላይ እግዚአብሔርም ለዳዊት በእውነት ማለ። ዳዊትና እግዚአብሔር የተማማሉበት ምዕራፍ ነው ይሄ። ቁጥር 1 ላይ ዳዊት ቁጥር 2 ላይ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ ይላል። ዳዊት ለእግዚአብሔርም ማለ ለያዕቆብም አምላክ ስለትን ተሳለ። ቤት እሰራልህ አለው ብሎ ማለት ነው። ዳዊት ለእግዚአብሔር ማለለት። እዚህ ጋር ዳዊት ነው ማለው። ያው አቤቱ ዳዊትን ገርነቱን ሁሉ አስባለሁ። እሺ ዳዊት ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ ምን ብሎ ነው የሳለው? በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም ብሎ ዳዊት። ለምን? ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም እረፍትን አልሰጥም። ምን ሆነሃል ዳዊት? ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ እሰራላለሁ፣ ቤት እሰራላለሁ፣ በእውነቱ አልተኛም አለው ጌታን። ይኸው እምላለሁ፣ በስምህ እምላለሁ፣ በቃ ለአንተ ቤት ሳልሰራ አልተኛም፣ ወደ አልጋዬም አልወጣም፣ ወደ ምንጣፌም አልወጣም ብሎ ዳዊት ለእግዚአብሔር ማለ። ዳዊት ለእግዚአብሔር ማለ፣ ለያዕቆብ አምላክ ተሳለ። ኦኬ፣ ይህንን እያነበብን ስንመጣ ቁጥር 11 ላይ ስንደርስ ደግሞ እግዚአብሔር ደግሞ ለዳዊት በእውነት ማለ ይላል። አየህ፣ ዳዊት ለእግዚአብሔር ማለ፣ እግዚአብሔርም ደግሞ ለዳዊት ማለለት። የተማማሉበት ምዕራፍ ይባላል። ይሄንን ይኸውልህ በኢየሱስ ክርስቶስ ስም ነቅዬዋለሁ እንዳይፈጸም ምናምን ነገር ብለህ እየተንቀጠቀጥክ የፈለክ ብለህ ብትል ይህን ትንቢት ማንም ሊያስቀረው አይችልም። ኦኬ፣ ዳዊት ቤት እሰራልሃለሁ አለው ለእግዚአብሔር። እግዚአብሔርስ? እግዚአብሔር ለዳዊት በእውነት ማለ፣ መሐላው ላይ አይጸጸትም። ምን ብሎ ማለለት? እንዲህ ብሎ ምን ብሎ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ። ይሄንን ቃል ሲገባለት እግዚአብሔር ሰለሞንን እያሰበ አይደለም የነገረው። ለጊዜው ሰለሞን እንኳን ቢባል የሩቅ ዘመን ብዙ ክላይማክስ ረግጦ ማን ነው? መሲሁን ነው። ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ። ትንሽዬ አንድ ቁጥር ውስጥ የተጻፈች ከሆድህ ፍሬ ማለት ከልጅህ ማለት ነው። በዙፋንህ ላይ አስቀምጣለሁ። ይሄ እኮ ታዲያ ማለት እኮ ኤርሚያስ ይሄ እኮ ለሰለሞን ነው የሚናገረው ብለህ ካልክ፣ አይ ለሰለሞን አይደለም የሚናገረው። እና ኬት አምጥተህ አንተ የራስን ትርጓሜ ልሰጥ ነው ኤርሚያስ? ኧረ እኔ የራስን ትርጓሜ አልሰጠም። ጴጥሮስ ጋር እንሄዳለን። ጴጥሮስ ሐዋርያው እና ተናገር ራስ አሳያቸው ነው የሚለኝ። ምዕራፍ 2 ቁጥር 29 ጴጥሮስ እንደዚህ ይለናል። ስለ አባቶች አለቃ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው አለ። ጴጥሮስ ነው ይህንን ያለው ለአይሁዳውያን ወገኖች ነው። ቁጥር 22 ላይ ለአይሁዳውያን ወገኖች ወንጌል እየሰበከ እያለ እዚህ ቁጥር 22 ላይ ይኸው እንደዚህ ይላል። የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አላቸው። ከዛስ እርሱንም በእግዚአብሔር በተወሰነ ሀሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት አላቸው። ጴጥሮስ ለአይሁዳውያኑ ልክ ነህ ጴጥሮስ። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላል። ዳዊት ምን ያገናኘዋል? ኢየሱስ የነበረበት ዘመንና ዳዊት የነበረበት ዘመን የ1000 ዓመት ርቀት አለው። አይ ዳዊት እሱ እኮ በመዝሙር መጽሐፍት እኮ ስለ እርሱ ስለማ ስለሚሞተው እናንተ ስለገደላችሁት እናንተ አሳልፋችሁ ስለሰጣችሁት ስለ ጻድቁ ስለ ኢየሱስ ስለ መሲሁ ዳዊት ስለ እርሱ እንዲህ ይላልና ብሎ እኔ መረጃ የላውጣ ብሎ ጴጥሮስ ምዝርጥ አድርጎ ከመዝሙሩ መጽሐፍት ላይ ያወጣና እንዲህ አላቸው፣ ጌታን ሁልጊዜ በፊት ያየሁት እንዳልታወቅም በቀኜ ነውና። እናውቀዋለን እኮ እሱም መዝሙር እናውቀዋለን፣ ጴጥሮስ እናውቀዋለን። ቆይ ልጨርሰው። ታውቁታላችሁ፣ ግን ለማን እንደተጻፈ አታውቁም። ልጨርሰው።
ስለዚህም ልቤ ደስ አለው፣ ልሳኔ ማሴት አደረገ፣ ደግሞም ሥጋዬ በተስፋ ያድራል። ነፍሴንም በሲኦል አትተዋትምና ቅዱስም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታ ትሞላብኛለህ ብሎ ዳዊት ተናግሯል በመዝሙር መጽሐፍት ላይ አላቸው። በአራት ነጥቡ ላይ ማለት ነው። እናማ ይሄ እናንተ አሳልፋችሁ የሰጣችሁት የሰቀላችሁት የገደላችሁት ኢየሱስ እሱ እኮ የዳዊት ልጁ ስለነበር ዳዊት ነቢይ ስለነበረ እግዚአብሔር ከወገቡ ፍሬ በዙፋኑ ላይ ያስቀምጥ ዘንድ መሐላ እንደማለለት አስቀድሞ አይቶ ይላል። በትንቢት መነጽር ማለት ነው። አስቀድሞ አይቶ ስለ ልጁ ስለ ኢየሱስ ክርስቶስ ትንሣኤ ነው የተናገረው እያለ ነው ጴጥሮስ። እግዚኦ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ እናገር ዘንድ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ምክንያቱም ይህም መዝሙር የተናገረው ዳዊት ስለ ራሱ ነው ብለው ነው የሚያምኑት አይሁዳውያኑ እስካሁኑ ድረስ። ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው አይ እንነጋገር፣ እውነቱን አድምጠን እንነጋገር። ዳዊት ሞቶ የለ አላቸው ጴጥሮስ። አዎ መቃብሩ በእኛ ዘንድ አይደለም እንዴ? አዎ መቃብሩ ቢቆፈር የዳዊት አጥንቱ አይገኝም? ይገኛል። ታዲያ ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው ዳዊት ስለ ራሱ ሳይሆን ስለ ልጁ ነው። ማን ነው ልጁ? መሲሁ። ማን ነው? ኢየሱስ። የጴጥሮስ ሙግቱ ማለት ነው። ስለዚህ ነብይ ስለሆነ ይላል ዳዊት ነብይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ የመዝሙር 132:11 ቅድም ያልኳችሁ ቁጥር ማለት ነው። ከወገብ ፍሬ በዙፋኑ ላይ ያስቀምጣለሁ ብሎ እግዚአብሔር ለዳዊት የማለለት እሷን ቃል አምጥቶ ጴጥሮስ እንዴት እንደሚያስቀምጣት ይልኝማ ነብይ ስለሆነ ከወገቡ ፍሬ ማለት የወገብ ፍሬ ማለት የሆድ ፍሬም የወገብ ፍሬ ልጅ ማለት ነው። የወገብም ፍሬ ልጅ ነው፣ የሆድም ፍሬ ልጅ ነው። ኢየሱስ የዳዊት ልጅ አይደል? አዎ። በስጋ ከሱ ዘር በስጋ ስለተወለደ አባቱ ዳዊት ተብሎ ተጠርቷል። ራሱ ጌታ ኢየሱስ ስቅጠጥ አላለውም። የዳዊት ልጅ ሆይ ማረኝ ብሎ በርጠሚዎስ የዓይነ ስውር ሲቆም እንዴት እንደዚህ ብለህ ትጠራኛለህ? እኔ እኮ የእግዚአብሔር ልጅ ነኝ። ምን ማለት ነው የዳዊት ልጅ ነኝ እያልክ እዚህ የምታሳንሰኝ አላለውም። ኢየሱስ የዳዊት ልጅ መሆኑን ሪኮግናይዝ ያደርጋል። በራእይ መጽሐፍ ምዕራፍ 22 ቁጥር 16 ላይ እኔ ኢየሱስ ለአብያተ ክርስቲያናት እንዲሰብክ መልአኬን ላከው፣ እኔ የዳዊት ስርና ዘር ነኝ፣ የማበራም የንጋት ኮከብ ነኝ ይላል። ጌታ የዳዊት ልጅ ነው። ለካ በጣም ሰው በመሆኑ የዳዊት ልጅ ነው፣ በመለኮቱ የእግዚአብሔር ልጅ ነው። ቴንኪው እኔ ጌታ። እና ጴጥሮስ እንዴት እንዳመጣው ይልህ ከመዝሙር 132 ቁጥር 11 ላይ ያለውን ቃል አምጥቶ ነብይ ስለሆነ ዳዊት እሺ ከወገቡ ፍሬ ማለት ከልጁ በዙፋኑ ላይ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ እዚህ ምዕራፍ ላይ ቅድም ኤርምያስ ያሳያችሁ ላይ እሺ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ክርስቶስ ባልተወለደበት ዘመን መሲሁ ባልተወለደበት ከ1000 ዓመት በፊት ነብይ ስለሆነ በትንቢት መነጽር እግዚአብሔር አሳይቶት ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ። ዳዊት ይህንን የተናገረው ስለ ራሱ ሳይሆን ስለ ልጁ ስለ ኢየሱስ ክርስቶስ ነው። ትንሣኤውን ነው አስቀድሞ በትንቢት መነጽር ከ1000 ዓመት በፊት ያየው እያለ ነው ጴጥሮስ። እንዴት አይነት ሰባኪ ነው አንተዬ! እንዴት አይነት ሰባኪ ነው ይሄ! አሳ አጥማጅ የሆነ ሰውዬ እንደዚህ ከተማይቱን በአንድ እግሩ አቋቆማት። እንዲህ ነው እንጂ ሰባኪ አሳ አጥማጅ ነው ጴጥሮስ። ፕሮፌሽኑን ብታይቀው ፊሸርማን፣ አሳ አጥማጅ፣ ልብሱ ግምግም የሚሸጥ ማለት ነው። በገሊላ ባህር ላይ ያጠመደውን መረቡን እያጠበ ባገኘ ጊዜ ያገኘ፣ ያላገኘውን ደግሞ በቃ ወደ ቤቱ ቁርምት ብሎ የሚገባ ማለት ነው። ልዑል ግን ሲያገኘው እንደዚህ አምጥቶ ሰባኪ አድርጎ ራሱ የመዝሙር መጽሐፍትን ቶራውን ሁሉ የሚያውቁትን ጠቅሶ በመጽሐፍ ጠቅሶ የትንቢቱን መነጽር ከ1000 ዓመት በፊት ዳዊት የተነበየው አምጥቶ እግዚአብሔር እኮ መሐላ እንደማለለት ስላወቀ ነው። ስለ ክርስቶስ ትንሣኤ አስቀድሞ አይቶ እኮ ነው ነፍሱ በሲኦል እንደማትቀር ስጋውን መበስበስን እንዳላየ የተናገረው። ዳዊት ስለ ራሱ አይደለም። የዳዊት ስጋማ በስብሷል፣ የዳዊት መቃብርማ በኢየሩሳሌም አለ። ዳዊት ግን ይህን የተናገረው ስጋው ያልበሰበሰው መቃብሩም ባዶ የሆነው ልጁ ኢየሱስ ነው ብሎ ነው ጴጥሮስ እየሰበከ ያለው። ድንቅ ሰባኪ፣ ድንቅ ሰባኪ ነው ጴጥሮስ፣ የሚያስገርም ሰባኪ። ከዛስ የኢየሱስ ስጋ ስላልበሰበሰ ነፍሱ በሲኦልም ስላልቀረች፣ ስለዚህ ይህንን ኢየሱስ እግዚአብሔር አስነሳው አላቸው። ለዚህ ነገር ደግሞ እኛ ምስክሮች ነን አለ። ማንንም ምስክር አልጠራም።
እኔው ራሴ አይሁዳዊው ዕብራዊው ጴጥሮስ የቤተሳይዳው ጴጥሮስ አሳ አጥማጁ ጴጥሮስ አሳ አስጋሪው ጴጥሮስ ጀልባዬ ጋር መጥቶ የዮናኒ ስምዖን ጴጥሮስ ሆይ አትፍራ ከዚህ በኋላ ሰውን አጥማጅ አረጋለሁ ብሎ የጠራኝ ኢየሱስ አዎ አይቼዋለሁ በሶስተኛው ቀን ከሙታን ተነስቷል ሴቶች መጥተው ሲነግሩን ውሸት ነው ብለን ነበር ሄጄ አረጋግጫለሁ መቃብሩ ባዶ ነው አላቸው ባዶ ነው እኛንም ምስክር አለ ለቀያፋና ለሐና ለአይሁዳውያን ቀሚስ ለባሽ ሪዙንም ለሚጎትት ሁሉ እኔ ነኝ ምስክር አላቸው ማንንም አልጠራም ሚካኤል አይደለም ምስክር ገብርኤል አይደለም ምስክር ካስፈልገም የመላእክትን ምስክርነት ሰምተናል ሕያውን ከሙታን መካከል ስለምን ተፈልጉታላችሁ ብለው የሚሉትን ሴቶቹ ሰምተዋል የመላእክትን ድምፅ ሰምተዋል መቃብሩን ጋር ስንሄድ ድንጋዩ ተንከባሎ ሴቶቹ አገኘንና ሁለት ነጫጭ ልብስ የለበሱ ሴቶች ነበሩ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ተነስቷል በዚህ የለም በገሊላ እንዳስቀድሞ እንደተናገረ ይቀድማቸዋል ብለው ነገሩ ሴቶቹ እኔ ሮጬ ሲሄድ ያገኘሁት ከመግነዙ ጨርቅ ውጭ ሌላ ነገር አላየሁም ስለዚህ ኢየሱስ ከሙታን መነሳቱን የመግነዝ ጨርቁን ብቻ አይደለም ያየሁት ስሙኛ አባባ ቀያፋ እያላቸው እኮ ነው ጴጥሮስ ኢየሱስ የመግነዝ ጨርቅ ብቻ አይቼ አይደለም እዚህ ማወራው እያለ እኮ ነው ጴጥሮስ የመግነዙን ጨርቅ አይቼ ብቻ የመቃብሩን ባዶነት ብቻ አይቼ አይደለም በተዘጋ ደጆች ተዘግተው ሳሉ ኢየሱስ መካከላችን ሰላም ለእናንተ ይሁን ብሎ እኮ ገባ እየሰሙ ነው ወይ የኔታ እያላቸው ነው ይሄን ባለ ጢማምና ባለ ሪዛም ሁሉ ማለት ነው እየሰሙ ነው ወይ አይተናል አለ እኛ ምስክሮች ነን እንዴት አይነት ዳለው አንተዬ እኛ ምስክሮች ነን አለ ጴጥሮስ እኛ ምስክሮች ነን እናንተ ዳዊት ስለራሱ ነው የተናገረው ብላችሁ ምትሉ ከሆነ የዳዊት ስጋ አልበሰበሰም ስጋው መበስበስና እንዳላየ ተናገረ ይላል ያልበሰበሰው የዳዊት ስጋማ በስብሷል ስጋ ያልበሰበሰው ማለት የኢየሱስ ነው የኢየሱስ ነው ያልበሰበሰው የኢየሱስ ነው ኢየሱስ ደግሞ የዳዊት ልጅ ነው ስለዚህ ዳዊት አስቀድሞ ከ1000 ዓመት በፊት ስለ ልጁ ስለ ኢየሱስ ክርስቶስ በስጋ ስለመቸንከሩ መሞቱ መቀበሩ በሶስተኛው ቀን ከሙታን መነሳቱን አይቶ ዳዊት ነብይ ስለሆነ በትንቢት መነጽር አይቶ የተናገረው ትንቢት ይሄው ተፈጸመ እኛ ምስክሮች ነን ምስክር የምትፈልጉ ከሆነ እኔ ያለው አስራቱ ሐዋርያት ያዕቆብ እንድርያስ ተመሰክራል በዚህ ጉዳይ ላይ አይኔ ብዙ እጄን አላስገባበትም አይሉም እነሱ እንደዚህ የአንዳንድ ሰባኪዎች አሁን ኢየሱስ ጌታ ነው እንዴ ተበላስተባል አንዱ አዎ ይላል አንደኛው አይኔ ጌታም ነው ጌታ መረ አንተ ዳርያስ እዚህ አትጥመልመልብን እየመጣህ አትጥመልመልብን ኢየሱስ ያድናል አያድንም አይምሪ የሰውን ሃይማኖት ልንጋፋ በፍጹም እኮ አልኩ የሃይማኖት መጋፋት አይደለም የቡዳዎች አምላክ አያድንም ሂንዱዝም አያድንም አላህ መሐመድ አያድንም ማናቸውም አያድኑም ምድር ሁሉ የተሸከመቻቸውን ጣዖታትን ታምጣ አያድኑም አዳኙ የእግዚአብሔር ልጅ ኢየሱስ ክርስቶስ እኮ ነው በየምለ አያድኑም ይሄ ሰው የሰውን ሃይማኖት ከማክበርና ካለማክበር ጋር ይገናኛል በፍጹም አያድኑም ለምን ደህንነት ከእግዚአብሔር ዘንድ ነው ማዳን የበጉ ነው ማን ነው ሰውን የሚያድነው ለሰው ልጆች በደልና ኃጢአት ቤዛ የሆነው ነው የሚያድነው የሞተልህ ነው የሚያድንህ ያልሞተልህ ሁሉ የአገር ሽማግሌና አሮጊት ሁሉ አያድኑም እማሆይ እንትና አልከኝ በፍጹም አታድንም መድኃኒዓለም ምስክሬ ነው አቡነ እንትና አልከኝ በፍጹም አያድኑም እኮ ነው ብዬምልህ አብርሃም ብለህ ብትል አያድንም ሙሴ አያድንም ኤልያስ አያድንም ኢሳይያስ አያድንም ራሱ ጳውሎስ አያድንም ጴጥሮስ ይህንን የሰበከው አያድንም ማዳን የማን ነው የጌታ ነው ማዳን የማን ነው የጴጥሮስና የጌታ ነው አይደለም የጌታ ብቻ ደስ አይልም ይሰመርበት እዚያ ላይ የተጥመለመለ ጴንጤ አሁን ይመጣልና አይኛ ማለት ምልህ ያው እንግዲህ ጌታ እንግዲህ ምልህ ወደ ጓዳ ግባ አልጠራህም አንተ እግዚአብሔር ኢየሱስን ከእነንትና ጋር ያድናል ብሎ አይደመርም ጌታዬ እንዴት ነው የማወራው አይደመርም ስልህ እኮ አይደመርም ንጉሱ ከማንም ጋር አታስተያየውም ከማንም ጋር አታስተካከለውም እዛ ጉባኤ ሳገኝህ በሳሙኤል ተክለ ሚካኤል መዝሙር ከማንም ጋር አላነጻጽርህ ላንቃስ ላቀቅ ትዘምርና ትመጣና ደግሞ አይ ምለ ያው እንደዚህ እኮ አይደለም ምናምን ወንድሜ ምድር ሁሉ የተሸከመቻቸውን ጣዖቶቿና አማልክቶቿን ታምጡ አያድኑ በፍጹም እኮ አያድኑም ነው ብዬምልህ እኛ ምስክሮች ነን አለ ጴጥሮስ እሺ ቆይ ማን ነው የሞተው ሲሞት ማን ያየው
እስቲ ማነው ከእናንተ የተሻለ ሰው ትንሽ ሰው ምረጡ ምናምን ነገር። አይ ማንንም አንመርጥም፣ እኛ ራሳችን ምስክሮች ነን። ጴጥሮስ እንደ አንተው ቀዳሽ፣ አንተው ተኳሽ፣ አንተው ነህ ሲሞት ያየው፣ አንተው ነህ ሲነሳ ያየው፣ አንተው ልትመሰክር። አዎ እኛን የምንመሰክረው ምስክርነታቸው አይተምን። አይ በመንፈስ ቅዱስ ነው። እኛ መንፈስ ቅዱስ የሚባል የሥላሴ ሶስተኛ አካል ቤት ዘግተን ስንጸልይ የኔታ ቀያፋ ይስሙ እያለ ማለት ነው። ይስሙ ቤት ዘግተን ስንጸልይ እሳት ነው ከሰማይ እየወረደብን ብሎ ሃሌሉያ። እሳት ነው የወረደብን። ስለዚህ የኢየሱስን ከሙታን መነሳት እንሰብካለን እና አይቼዋለሁ ነው ብለህ የምትለው? አዎ አይቼዋለሁ። ተነስቷል? አዎ ተነስቷል። ጨርቅ አይተህ ነው የተገነዘበትን ጨርቅ ስላየ ነው ተነስቷል ብለህ እንደዚህ ስርህ እስኪገታተር ድረስ ጴጥሮስ ዮሐንስም ትመሰክረው አይደለም። ከጨርቁ ባለፈ እሱን አይተነዋል። አይተነዋል ውዴን፣ አይተነዋል ጌታዬን፣ አይተነዋል ባለ ግርማውን፣ አይተነዋል የይሁዳውን አንበሳ አይተን ነው የምንመሰክረው። ስለዚህ እኛ ነን ምስክሮቹ። ይህም ብቻ አይደለም እኮ። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ለአሁን እናንተ የምታዩትና የምትሰሙትን አፈሰሰው እኮ አለ። ልክ ነው። ጴጥሮስ ላይ አፈሰሰበት። አሁን የምታዩትና የምትሰሙትን ቅድም ጠላ ነው፣ ጉሽ ነው፣ ጠጥታችሁ ሰክራችሁ ጠግባችሁ ብላችሁ ያላችሁን የመንፈስ ቅዱስ መፍሰስ ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 42 ላይ ያዕቆብ ሆይ መንፈሴን በዘርህ ላይ አፈሳለሁ፣ በአህያ ዛፎች መካከል እንደበቀሉ ይሆናሉ ብሎ ኢሳይያስ እንደተናገረው የብሉይ ኪዳን ጉምቱ ነቢይ ማለት ነው። እንደዚሁም ኢዩኤል እንደተናገረው እሱ ነው እየተፈጸመ ያለው፣ እሱ ነው ያፈሰሰው ጌታ። እና ጴጥሮስ መንፈስ ፈሰሰብኝ ነው ብለህ የምትለው? አዎ መንፈስ ቅዱስ የፈሰሰበት ማን ይላል? ኢየሱስ ነው የሚለው። ዝማሬውም ኢየሱስ፣ ስብከቱም ኢየሱስ፣ ትምህርቱም ኢየሱስ፣ የምስራቹም ኢየሱስ። ከዚህም ውጭ የሚያወሩ ሰዎች ሌላ ነው የፈሰሰባቸው። አሁንም ሊከራከሩ ሲፈልጉ ዳዊት ወደ ሰማይ አልወጣምና አላቸው። ጴጥሮስ የዋዛ ተሟጋች አይደለም። ዳዊት ወደ ሰማይ አልወጣም። ወጥቷል ብላችሁ የምትሉበት መረጃ ካላችሁ አምጡ አላቸው። ነገር ግን እርሱ አለ ዳዊት ጌታ ጌታዬን። ኧረ ጴጥሮስ ቀለል አድርገው። ጌታ ጌታዬን በመዝሙር 109 በቅንፍ 110 አዶኒ ለአዶናይ ብለው በእነሱ ቋንቋ የሚናገሩት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። ስለዚህ ዳዊት አይደለም ወደ ሰማይ ወጥቶ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎ በቀኙ ያስቀመጠው ዳዊትን አይደለም እያለ እኮ ነው ጴጥሮስ። ታዲያ ማን ነው? ልጁን ነው። ልጁ ማን ነው? ኢየሱስ። መበስበስን ያላየው ከሙታን የተነሳው እሱን ነው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎታል። ስለዚህ ሄደ። ስለዚህ እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። እኛም ይህን ነው የምንለው ብራዘር። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። የቤተ ሳይዳው አሳ አጥማጁ በገሊላ ባህር ላይ ሲንከላወት ጌታ አግኝቶት ከወንድሙ ከእንድሪያስ ጋር በሱ ጀልባ ላይ አግኝቶ ወደዚህ አቅርብ ጀልባዋን፣ መረቦቻችሁን ጣሉ ለማጥመድ ብሎ ያስጣለው በእድሜ ትልቅ የሆነ ግን በመንፈሳዊ ነገር ቅን፣ እንደ እድሜው ትልቅነት አይደለም ችኩል ነው ተብሎ ቢባልም ጌታን ይወደዋል። ጌታም ደግሞ እሱን ይወደዋል። ልብን የሚመረምር አምላክ ወደ ዮና ልጅ ወደ ስምዖን ጴጥሮስ መርከብ ጀልባ ላይ መጣ። መረቦቻችሁን አሳ ለማጥመድ ጣሉ። አንድ የማያውቀው ከዛሬ በፊት አይቶት የማያውቅ አንድ የ30 ዓመት ወጣት ወደ ጴጥሮስ ጀልባ እየተራመደ መጣ። አይሁዳዊ አለባበስ ነው የለበሰው። እስራኤላዊ ነው። አራማይክ ቋንቋና ዕብራይስጥ የሚናገር አይቶት አያውቅም ከዛ በፊት። ሲያየው መቼም የጌታዬን ፊት አይቶ ፍቅር የተሞላ ፊት ነው እና አይቶታል። የ30 ዓመት ወጣት። ጴጥሮስ ደግሞ በእድሜ ትልቅ ነው ከሌሎችም ሐዋርያት። ግን ወደ እሱ ጀልባ ላይ አንድ ሰው በቅፍርናሆም እየተራመደ መጣ። መረቦቻቸውን እያጠቡ እያሉ መረቦቻችሁን ወደ ጥልቅ ባህሩ ጣሉ ብሎ አለው። ወደ ባህሩ ጥልቅ ጣሉ፣ አሳዎች ለመያዝ ጣሉ አለው። ጴጥሮስ ምን ብሎ ቢለው ጥሩ ነው? ሌሊቱን ሁሉ ደከምን፣ ምንም አልያዝንም አለው። ቀጥሎ ግን ይህን ሳይጨርስ አንተ ካልክ ግን መረብህን
በቃልህ በስምህ እጥለዋለሁ አለው። ከየት አመጣው ጴጥሮስ ይህንን መረዳት? ወይ ጌታዬ፣ ወይ ጌታዬ፣ ወይ ጌታዬ፣ ወይ ጌታዬ። አንተ ካልክ ግን መረቡን በስምህ በቃልህ እጥለዋለሁ። እንዴት አወቅከው ጴጥሮስ? ማን ነው ይሄ መረብ ጣል ብሎ የሚልህ? የ30 ዓመት ወጣት ፊት የቆመ በምን አውቀው ነው የምትታዘዝለት? እኔ እንጃ። ልቡ ነግሮት ይሆን ጴጥሮስ? ግን ታዘዘው። መረብህን ጣል ብሎ ሲለው አብሮት ጀልባው ላይ ሆኖ ውዴ ኢየሱስ፣ ውዴ ኢየሱስ፣ ውዴ ኢየሱስ፣ ውዴ ኢየሱስ፣ እንኳን አንተ ቀርበህን አይደለም አይኖችን ትከፍታለህ፣ አይኖችን ትከፍታለህ። እዛ ጋር ጴጥሮስ አውቆታል እኮ መዚህ መሆኑን አፉን አውጥቶ አይናገር እንጂ የሕያው እግዚአብሔር ልጅ መሆኑን አይናገር እንጂ ታዘዘው እኮ ታውቃለህ፣ ታዘዘው። መረብህን ጣል አለው። ሌሊቱን ሁሉ ደክመናል፣ እኛ አቦ ደክሞናል፣ በቃ ምንተኛበት ሰዓት ነው፣ ወደዛ ዞር በል አላለውም። የሚያወራው ፍቅር የተሞላ ጌታ ነው። የሚያወራው የዘላለም አምላክ እግዚአብሔር ነው። የሚያወራውን ጴጥሮስ ማን ሹክ ብሎት ይሆን? ማን ነግሮት ይሆን? እዛ ጋር ቆሞ እያወራ ያለው ማን ይሆን? ማን ይሆን? ጴጥሮስ አስተውለህ ታዘው ገብቶ ነው የረወርከው መረቡን? በቃልህ እጥላለሁ አለው። ሲጥል ውዴ እንዳለ መረቡ አሳ ይዞ እስከ መቀደድ ድረስ የሚደርስ ሰውን አደረገ። ወዲያውኑ ዞር ብሎ እኔ ኃጢአተኛ ሰው ነኝ ከኔ ራቅ አለው። የእግዚአብሔር ልጅ ኢየሱስ ስም ይባረክ። ውዴ እኔ ኃጢአተኛ ሰው ነኝ ከኔ ራቅ አለው። ሌሊቱን ሁሉ ሲደክምበት የነበረ የአሳ ማጥመድ አልተሳካለትም ነበር። ከጓደኞቹ ጋር ከዘብዴዎስ ልጆች ያዕቆብና ዮሐንስ ጋር ወንድሙም እንድሪያስ፣ ትንሹ ወንድሙ እንድሪያስ የጴጥሮስ ወንድም ነበር። አልተሳካላቸውም ነበር። ውዴ ግን ሲናገር ይሳካል። ውዴ ግን ጣል ብሎ ሲል ይጥላል። ኢየሱስ ጣል ብሎ ሲል ትጥላለህ። ኢየሱስ ና ተራመድ ብሎ ሲል ትራመዳለህ። ኢየሱስን ስታየው የማትረግጠው ባህር፣ የማትወረውረው መረብ የለም። ያድናል። የማትወረውረው መረብ፣ የማታጠምደው ነገር፣ የማትረግጠው ነገር የለም። ውዴ ይበል እንጂ ኢየሱስ ይበል እንጂ ጣለው። ቴንኬን አባት የኢየሱስ ክርስቶስ መንፈስ የትንቢት መንፈስ ነውና ቴንኬን አባት ጣለው። እህትዬ ንጉሱ ይበልሽ እንጂ ጣዩ። ንጉሱ ካላለሽ አርፈሽ ተቀመጭ። ንጉሱ ይበልህ እንጂ ጣለው። ኢየሱስ ካለ ጣለው። ጣለው ብሎ ካለ ጣለው። አንሳው ብሎ ካለ አንሳው። ቅበረው ብሎ ካለ ቅበረው። የትንሣኤ ጌታ ነው፣ ለሙታን ሕይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ። ቅበረው እንኳን አይልም፣ ግን ካለ ታዘዘው። ልጅህን ራድልኝ ብሎ ሲለው ሊያርድለት ሄደ አብርሃም። አታደርገውም አለው። አታደርገውም፣ በቃ እንደምትወደኝ አውቄያለሁ፣ እጅን አንሳ ከልጁ ላይ አለው። ኢየሱስን አይተህ የማትረግጠው የለም። የጠንቋዮችን የደብተራዎችን አስማታቸውን፣ ድግምታቸውን፣ ጥንቆላቸውን እየረጋገጥን ማለት ነው። ይሄ ኦርቶዶክስ ውስጥ የሚሰራ የገሪባና የአስማተኛ የመተተኛ መንፈስ እየጠረግን ማለት ነው። የወንጌሉን እውነት አድምቀን ሰብካለን። አዳኙን ማለት ነው። አዳኙን እስልምና ሃይማኖት ውስጥ የትኛውን ቦታ ላይ ጁዳይዝም በል የትኛውን ቦታ ላይ ለኢየሱስ ክርስቶስ የማይገዛ ስምና ስልጣን የለም። አንዳቸውም ይጥሩ አማልክቶቻቸውን ጠርተው አንዳቸውም አያድኑም። የኔ ጌታ ልዩ ነው። የኔና አንቺ ጌታ ልዩ ነው። ኢየሱስ ልዩ እኮ ነው ያልኩ። ዩኒክ ነው። የለም እሱን የሚመስል ልዩ ነው ማለት እንትና ልዩ ነው ተብሎ እንትና ልዩ ተብላ እንደምትጠራው አይደለም። ልዩ ነው፣ ዩኒክ ነው። በእርግጥ ይወቅ ካለ በኋላ ይህም በሰሙ ጊዜ ልባቸው ተነካ ይላል። ጴጥሮስ ሰብኮ ላትነካ ነው እንዴ? መንፈስ ቅዱስ የወረደበት ሰው ሰብኮ ላትነካ ነው እንዴ? ይህም በሰሙ ጊዜ ልባቸው ተነካ። ዘንድሮ እኮ የእናቱም የአያቱም ጨሌ ቆሌ ላው ላይ ሰፍሮበት ኢየሱስ ያድና ብለህ ስትለው እመቤቴ ሲልልህ ይመጣና የአንተ እመቤት አታድንም። መድኃኒዓለምን አታድንም። ጌታዬ ኢየሱስ ምስክር ነው፣ አታድንም አልኩ። አዎ በቃ ሰውን እያበሳጫችሁ ስለ ወንጌል ለምን አትበሳጭም? ብራዘር እስጢፋኖስም ላይ ተበሳጭተውበታል። ጠርቶ ከአብርሃም ጀምሮ ጀመረ። ልጁ እስጢፋኖስ የሚባል ልጅ አደገኛ የሆነ ሰባኪ ነው። ከአብርሃም ጀመረ። ከወንዞች ማዶ አባታችንን አብርሃምን ከውር ከለዳውያን ምድር አውጥቶ እኔ ወደማሳይህ ምድር ና ብሎ አለው። ከዛም ይስሐቅን ሰጠው። ለይስሐቅም ያዕቆብን፣ ያዕቆብ ደግሞ 12 አባቶችን ወለደ።
ከነዚያ ውስጥ ደግሞ ዮሴፍን ወደ ግብፅ ላከው፣ ወንድሞቹ ሸጡትና እያለ እስጢፋኖስ ሲናገር ምን አይነት ድንቅ ልጅ ነው! ምን አይነት የተባረከ ልጅ ነው! እሰይ ጎሽ 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 እያሉ ነበር ሲሰሙ የነበሩት። እንዳለ ልጁ በፍጥነት ነው፣ በፍጥነት አውቶማቲክ ላይ አድርጎ አባቶችን ዮሴፍን ጠራ። ግብፅ ሀገር ላይ ነበረውን ሙሴ ተነሳ። ከዛ ሙሴ ደግሞ ህዝቡን መርቶ የቀይ ባህርን አሻግሯቸው ወደ ከነአን ምድር መጡ። ሙሴ ሲሞት ኢያሱ ተተካ ብሎ አረ ምንድን ነው የምቸኩለው? እስጢፋኖስ እስቲ አረጋጋው፣ ቀስበል ኖ ኖ ኖ ኖ። አሁን ስለነ ኢያሱ እየተነገረህ ስለነ ሙሴ እየተነገረህ ልትኖር አይደለም። ታላቁ ክላይማክስ ነው ረግጦ ኢየሱስ ምን ያርግላል? ስለ ሙሴ ሳወራ ብኖር የሙሴ ስም አያድን። ምን ያርግላል? ስለ ዮሴፍ ብዬ ብነግርህ የዮሴፍ ስም አያድን። ግን አባቶች ናቸው እነግራለን። በታሪክ ውስጥ አንድ ስም አለ፣ የሚያድን ስም። አንድ ጌታ አለ፣ የሁሉ ጌታ። አንድ ጌታ አለ፣ የሁሉ ጌታ። የቤተ ክርስቲያን ራስ፣ የማዕዘን ድንጋይ፣ በጽዮን የከበረን ድንጋይ አኖራለሁ፣ በእርሱ የሚያምን አያፍርም ብለው ነቢያት ትንቢት የተናገሩለት አባቶች ያጎደጎዱት አንተ ምንጮይ ፍለቅ ተብሎ የተነገረ አንድ ብላቴና አለ። የመዳንን ቀንድ ከዳዊት ቤት እግዚአብሔር አስነስቷል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን የተባለ አብ የሰጠን አንድ ልጅ አለ። ከዳዊት ቤት የተገኘ ኮከብ፣ ከዳዊት ቤት የተገኘ የመዳን ቀንድ፣ የናባት ከዳዊት ቤት የተገኘ የመዳን ቀንድ፣ ከዳዊት ቤት ከያዕቆብ ዘር የወጣ ኮከብ፣ የሚያበራ የንጋት ኮከብ፣ በሰባቱ የወርቅ መቅረዞች መካከል እያበራ የሚመላለስ ኮከብ። ወይ ይሄን ነው እንጂ መስበክ፣ ይሄን ነው እንጂ መስበክ። አንተ እማሆይ እንትና አቡነ እንትና ይለኛል። ዳርያስ ኮተታም ትውልድ ዓለም ሁሉ የተሸከመቻቸውን ጣዖቶች አንተ አምጣ አራክፋ ከንጉሱ እግር ስር ከመስቀሉ ጌታ ከሞተልን ከኢየሱስ ክርስቶስ እግር ስር ሁሉ ይደፋለታል፣ ሁሉ ይንበረከክለታል፣ ሁሉ ይገዛለታል፣ ሁሉ ይሰግድለታል። ሁሉ ለስሙ ክብር፣ ሁሉ ለጌትነቱ፣ ሁሉ ለታረደው በግ ክብርና ባለጠግነት ሞገስ ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁኑ ሲሉ ሰማው ነው ያለው ዮሐንስ። ለማርያምም ለእናቱ አላለም። መድኃኒዓለም እኮ ነው የምልህ። አስነስቶኛል ስልህ ተነስቶብኛል ስልህ እየነገርኩ ነው። አስነስቶኛል ብቻ ተነስቶብኛል ስልህ ክብር ለበጉ እና ለእናቱ አላለም። ባለጠግነትና ሞገስ፣ ክብር፣ ስልጣን፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጡት አይልም፣ ለተቀመጠው ለበጉ እና ለእናቱና ለአክስቶቹ ለአጎቶቹም ጭምር አይልም። ስግደትና አምልኮ ውዳሴና ዝማሬ የተገባው ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ብቻና ብቻ መሆኑን ዓለም ይስማ፣ ሰይጣን ይስማ፣ የገሃነም ደጆች ይደንግጡ፣ የአስማተኞች ጉባኤ ይበተን፣ የመተተኞችና የጠንቋዮች ምክራቸው ይዘርዘር። አዳኙ ስንት ነው? አንድ ነው። እሱም የዳዊት ልጅ የእግዚአብሔር ልጅ ውዴ ኢየሱስ ውስጤ የወደደው ጌታዬ ስም ይባረክ። ውስጤ የወደደው ውስጤ እንደወደው ያደረገኝ ራሱ በመንፈሱ እሱ ብቻ ነው፣ ሌላ የለም። አሉ ብለው የነገሩ ሁሉ በሙሉ ውሸታሞች ናቸው። አንዳቸውም አያድኑ፣ አንዳቸውም ለእኔ መከራና ስቃይ አንዳቸውም የተካፈሉ የሉም። ያ ሁሉ ዱላ ያረፈው እሱ ላይ ነው። ያን ሁሉ ስቃይ የተሰቃየው ለእኔ ነው። ያን ሁሉ መከራ፣ ያን ሁሉ አመፀኞች እጅ እንደዚህ የሆነው ለእኔ ነው። ለእኔ ነው። ውስጤ ነው የታተመው፣ በደም ስሬ ነው የገባው። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። የኔ አባት
አንተ እርዳኝ እንጂ ባቆምከ ቦታ ሁሉ በዘመኔ ሁሉ እናገርልሃለሁ። አንተ እርዳኝ እንጂ በጸጋ ወንድሞቼ እናቶቼን እርዳን እንጂ ስላንተ ትውልድ ፊት ስላንተ እናቶቼ አባቶቼ አብሮ አደጎቼ አብሬያቸው ያደግኩ ሚስት ብትባል ልጆች ቢባሉ እህቶች ቢባል ታላላቆች ቢባሉ የተማረ የዚህ ዓለም ባለጠግነት ገንዘብ ያለው ተብሎ ቢባል አልፈራም። እንዳልፈራም በመንፈስ ቅዱስ ውስጤን አጀግነኸዋል። አሁንም ይህን ጸጋ ብቻ እንድጨምርልኝ ይፈልገው። ይህን ጸጋ ብቻ ይህንን ኃይል ብቻ እንድጨምርልኝ። ስለ እኔ እንደዚህ ሆኗል። ቀራንዮ ኮረብታ ላይ እንደዚህ ሆኗል። የእኔ ውድ ይሄ ነው፣ የአንተ ውድ ይሄ ነው፣ የአንቺ ውድ ይሄ ነው። መደምደሚያ ይሄ ነው። የህይወቴ ጅማሬ ፍጻሜ እሱ ነው። በእጆቹ ችንካር ውስጥ ነው ያለሁትኝ። በእጆቹ ይዞኛል። ከእጆች ውስጥ ማንም አያወጣኝም። እኔንም ልጆቼንም ሚስቴንም ማለት ነው። በስሙ የታመኑትን እህቴ አንተ በስሙ የታመኑትን ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ያለ ጌታ ጌታዬ የውበት መደምደሚያ ነህ። የህይወቴ መልህቅ የእግዚአብሔር ልጅ ለምን ውስጤ እንደዚህ ታደርገዋለህ ብዬ አልልም። ዕለት ዕለት ጨምር። ይሄ እሳት የፍቅርህ እሳት ሁሌ እንደድ አንተን በመርሳት አንተን ችላ በማለት ለዓይኔ አምሮት ለስጋዬ ፍቃድ እንዳልሰጥ እርዳኝ። ወንድሞቼን እህቶቼን እዚህ ያሉትን እርዳን። አንተን በመስመክ እንደ ክፉ አድራጊ ብንቆጠር ቃላችንን ታከብደዋለህ። በክፉ የመናፍስት ኃይላት ላይ በሰዎች መካከል ታከብደዋለህ። የልዑል እግዚአብሔር መንፈስ እንዴት አይነት አነካክ እንደነካን አቃለሁኝ። ተረት አይደለም አቃለሁኝ። ንፋስን እንደሚጎስም አንጎስምም አቃለሁኝ። በውስጥ የምታወራኝን አቃለሁ። ኢየሱስ አቃለሁኝ። ጌታዬ ከየት እንዳመጣኝ አቃለሁ። ከየት እንዳመጣቸው ወንድሞቼና እህቶቼን ያውቃሉ። ታውቃለች እህቴ፣ ሕያው ምስክር ናት እሷ። ያውቃል ወንድሜ፣ ሕያው ምስክር ነው እሱ። እናውቃለን እኛ፣ ሕያው ምስክር ነን እኛ። ዓለም ውለታን ብዘነጋ፣ ዓለም ባታቅህ፣ ነቢያት የተናገሩትን ቃል ባሰማ፣ ሐዋርያት የተናገሩትን ባሰማ፣ በመላእክት የተሰበከውን ባሰማ፣ እኛ ግን ዛሬም እንመሰክራለን። እኛ ምስክሮች ነን እንዳለ ጴጥሮስ በዚህ ትውልድ መካከል ምስክርህ ነኝ። ወንድሞቼና እህቶቼ ምስክሮች ነን። ማዳንህን ዝናህን ላልሰሙ ለሩቅ ሀገር ላሉት ሁሉ እንናገራለን። ሞትን ትንሣኤን ብሎ ማዳኝነትን በስምህ በማመን የሚገኘው ንስሐና የኃጢአት ይቅርታ እናገኛለን። አግኝተናልም። የዳዊት ልጅ መሆንን ኢየሱስ ገብቶናል። እስራኤል ባያስተውልህ ትንቢቱ ሲፈጸም ዳንኤል እንደተናገረ፣ ሕዝቅኤል እንደተናገረ፣ ሙሴ እንደተናገረ፣ ኢሳያው እንደተናገረ፣ ኤርምያስ እንደተናገረ የዘመኑ ፍጻሜ ሲደርስ ከዳዊት ዘር ከቤተልሔም ኤፍራታ ከይሁዳ ምድር የተወለድከው የንጋቱ ኮከብ የምታበራው የንጋት ኮከብ የቤተ ክርስቲያን ራስ የቤተ ክርስቲያን ሙሽራ ኢየሱስ አንተ የኛ ንጉሥና የእስራኤል አምላክ ዘላለማዊ የሆንከው የዘመናት ዳርቻዎች የዓለማት ፈጣሪ አንተ ነህ። እነ ጳውሎስ ሰብከውናል። እውነተኛው አይሁዳዊ ጴጥሮስ ሰብኮናል። ማንንም አንሰማም። በስም የታመኑ አይሁዳውያን አባቶቻችን ነቢያቱ ብቻ አይደሉም። ኤርምያስን ነው የምሰማው፣ ማንንም አሕዛብ ማንንም እስራኤላዊ አልሰማም። ሙሴን ነው የምሰማው፣ ማንንም አልሰማም። ኢሳይያስን ነው የምሰማው፣ ማንንም አልሰማም። ጳውሎስን ነው የምሰማው፣ ጴጥሮስን ነው የምሰማው፣ ዮሐንስን ነው የምሰማው። እነዚህ አባቶች አይሁዳውያን ናቸው። ጽፈዋል፣ አይተዋል፣ ተመልክተዋል። አንተ የዘላለም አምላክ መሆንህን ኢሳይያስ ኤልጊቦር ብሎ ጽፎልሃል። አዎ ለእኛ ኤልጊቦር ነህ፣ ለእኛ ሻረሻሎም ነህ፣ ለእኛ አቢአድ ነህ። ኢየሱስ አቢአድ ነህ፣ የዘላለም አባቴ ነህ። በማንም ፊት በምንም አይነት ሁኔታ ስምህን ለመጥራት ሁለቴና ሶስቴ አላስብም። አዳኝነትን ለመናገር አንተ በመንፈስህ እንዲያደርካይናልና ስምህ ለዘላለም ይቀደስ። ቴንኬን አባት የዳዊትን ልጅ ነው በመስቀል ላይ የሰቀለችው። እስራኤል አዳኟን ሰቀለች፣ ለአሕዛብ ተላልፎ እንዲሰጥ አደረገች። ዛሬ ስሙ ሲጠራ አይታችኋቸዋል። ፊታቸውን እያወቁም ሳያውቁም እንዴት እንደሚቆጡ። ኢየሱስ ምንድነው ዘሩ? እስራኤላዊ። የፍልስጤም ዘር እኮ አይደለም። ለምን የራሳቸውን ዘር ይጠሉታል? መጥላታቸውን ታውቁት። አሁን ድረስ ስሙ ሲጠራ አይወዱትም። እሱ ግን እንደነሱ አይደለም። እሱ ግን ይወዳቸዋል። አይገርም?
ከጊላድ ሻሊት የሚባል አንድ ታንከኛ ነበር ፍልስጤማውያን ማርከውት የወሰዱት ታንከኛ ነበረ። ጋዛ ውስጥ ተማርኮ ተወስዶ ነበር። ጊላድ ሻሊት ይባላል። እሱን ለማስለቀቅ እስራኤል 1000 የፍልስጤም እስረኛ አለቃለች። ያንን ወታደሯን ለማስለቀቅ ይሄን ያህል ዋጋ የከፈለች እስራኤል የራሷ ልጅ ትውልደ እስራኤላዊ ከነገደ ይሁዳ የሆነው ኢየሱስን ለሞት አሳልፈው ሰጥተውት ሮማውያን ሲጫወቱበት ሲያሰቃዩት እነሱ የፋሲካ ቂጣ እየበሉ ነበር የዛሬ 2000 ዓመት። ወገናቸውን አሕዛብ እየቀለደበት ለምን ውሸት ነው በታሪክ ውስጥ እንዳይሉ ዮሴፍ ወልደ ኮሪዮን የሚባል ጆሲፈስ የተባለው አይሁዳዊ የታሪክ ጸሐፊ ጽፎታል። ኢየሱስ በታሪክ ውስጥ እንዳለ ይታወቃል። ጠቅላይ ሚኒስትር ኔታንያሁ ሁሉ ይናገራሉ ስሙን እየጠሩ ማለት ነው። እኛ ግን ከነሱ ጋር ገብተን ስሙን ስንጠራ እንዴት እንደሚያደርጋቸው ጠቅላይ ሚኒስትሩ ግን ስሙን እየጠሩ ይናገራሉ። ስሙን እየጠሩ ይናገራሉ ኢየሱስ ክርስቶስ እያሉ ማለት ነው። the time of Jesus በኢየሱስ ዘመን እያሉ ይናገራሉ ደጋግሞ። እኛ ግን ስናገር ስሙን አትጥሩ ይላሉ። እንኳን የሱ ስም አይደለም ያንተ ስም እኮ ተጠርቷል። አንተ ተራ ሰውዬ ማለት ነው። አንቺ ተራ ሴትዮ ያንቺ ስም እንኳን ተጠርቷል። የዳዊት ልጅ ነው ስሙን ማልጠራው። መሻውን ነው ስሙን ማልጠራው። የሺዋውን ነው ስሙን ማልጠራው። የኔ እስትንፋስ ይቆረጥ የሱን ስም ከመጥራት ከማቆም። አዳኝ እኮ ነው፣ ንጉሴ እኮ ነው፣ አምላኬ እኮ ነው። የአባቶቼ የነ ኢሳያስ የነ አብርሃም አምላክ ነው ኢየሱስ። ያህዌ እኮ ነው ራሱ ኢየሱስ ያህዌ ነው። አይደለም ብሎ የሚል አይሁዳዊስ ገብቶ ያወራል። እነ ኢሳያስ ኤልጊቦር ብሎ ያሉት እሱን እኮ ነው። ኤልጊቦር ማለት ኃያል አምላክ ማለት ነው። ከሰው ማን ነው ኃያል አምላክ ተብሎ ተጠርቶ የሚያውቅ? ማንም የለም። ታዲያ ኢሳያስ ኤልጊቦር ነው ብሎ ያለው የተወለደው ሕፃን ኤልጊቦር ነው፣ የዘላለም አባት ነው፣ የሰላም አለቃ ነው ብሎ ያለው ማን ነው? ኢየሱስ ክርስቶስ። ለዘላለም ስሙ ይባረክ። እንደ ክፉ አድራጊ መከራን እስኪቀበሉ ድረስ ሰብከውት ያለፉት እነ ጳውሎስ ይህን ጌታ ነበር። ለዚህ ላይ ይህን እውነት የተረዱ አይሁዳውያን ዛሬም አሉ። አይሁዳውያን በጁዳይዝም እምነት ውስጥ ያሉ በጣም ብዙዎች አሉ። እነሱ ውስጥ ግን ክርስቲያን የለም እንዴ? አለ። የጠቅላይ ሚኒስትሩን ቪዲዮ ላሳያችሁ። ኔታንያሁ የተናገሩት ክርስቲያን ዩናይትድ ፎር ኢዝራኤል ብሎ በሚለው ፓስተር ጆን ሄጊ በተገኙበት ስብሰባ ላይ እሳቸው የተናገሩትን ቆይ ላሰማችሁ ወሰነኝ። በእስራኤል ውስጥ ስንት ክርስቲያን ነው አለ ብለው የተናገሩት እሳቸው ከ1 ሚሊዮን የሚበልጥ እኮ ክርስቲያን አለ እኮ ነው ብለው ያሉት። እናንተ አታዩ፣ መጽሐፍም አታነቡም፣ ምንም አታረጋግጡም። ኦኬ ኔታንያሁ ቁርባን ስግደት ሁሉ ትክክል ናቸው እያለ ነው ያለ። እሺ ኤርሚያስ ሰላም ሰላም። ኤርሚያስ ሰላም ለእናንተ ይሁን ብያለሁ። ተባረኩ። ክርስቲያኖች እንትን ላይ ነው እዚህ ጋር ባለንበት ቦታ ብዙ ትምህርት መጽሐፍ ቅዱስ ትምህርት ለማንማር መጽሐፍ ቅዱስ ላይ ያደናገረኝ አንድ ጥያቄ ስላለ ነው። ሮሜ ምዕራፍ 8 ላይ ያለችው አንቀጽ እሺ ከየት ቤተ እምነት ነህ እያወራን ያለ ነው? ኦርቶዶክሳውያን ነው የተቀበልን ያለ ነው። አይ ተባረኩ። በቃ እንደዛ ከሆነ ጌታ ይባርካችሁ። ምንድነው ጥያቄ? ሮሜ 8 ላይ ሮሜ ምዕራፍ 8 ቁጥር 1 ላይ ኮነን የምትባለው ነገር ትንሽ ብዙ ስላልገባኝ ምኑ ነው ያልገባ? ኮነን የሚለው ነገር ብዙ ሰዎች መፈረድ እያለ ሲሰብኩ ደግሞ አንዳንድ ትምህርት ሲያስተምሩም እንደዚህ ስለው ስላልገባኝ ነው። መፈረድ ማለት ነው ኮነን የለባቸው ፍርድ የለባቸው ማለት ነው ወይ? እሱ ነገር ትንሽ ስላልገባኝ። እሺ ቦታው እንዳልሽ ላምብ። እሺ
አዎ አንብበውሽ ነው። በቃ ወንድምነት የግድ ማንበብ አይጠበቅበትም። መልሶታል እኮ አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ብሎ ይላል። ያ ማለት ፍርድ የለባቸውም ማለት ነው። ብራዘር ኤርሚያስ ሞክሼ እየሰማህን ነው? እየሰማሁ ነኝ። እሺ ተባረክ። የሮሜ መልስ ምዕራፍ 8 ቁጥር 1 አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ማለት በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከሞትና ከኃጢአት ባርነት ነፃ አውጥቶናል ማለት ነው። ስለዚህ በክርስቶስ ኢየሱስ በማመንህ ከፍርድ ነፃ ነህ እያለህ ነው። አይፈረድብህም ማለት ነው። በክርስቶስ ኢየሱስ በማመንህ አይፈረድብህም ማለት አትኮነንም፣ ነፃ ነህ እያለህ ነው። የሆነ ሰው ደግሞ ውቀሳ የለም ብሎ መጣና ውቀሳ የለም ስል ውቀሳ ማለትና ፍርድ ማለት አንድ ነው እንዴ? ወቀሳም ፍርድም የለብህም ብራዘር። በክርስቶስ ኢየሱስ ለሚያምኑ የወንጌል አማኝ ነህ አይደል ወንድማችን? የት ቤተክርስቲያን ነው የምታመልከው? መካነ ኢየሱስ ነበርኩኝ። ያው አሁን ያው ሳውዝ አፍሪካ ላይ ብዙውን ጊዜ ትምህርት አዛል አይደለም እንትኑ በዛ አንዳንድ ነገሮች ስላለ ስለዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ መጽሐፍ ቅዱስ ይዛል ስር አለ። ምን ይላል? እስኪ ከቁጥር 16 ጀምሮ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ቀጥዬ ከ16 ጀምሮ ያለው ነው። እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና ዓለም በልጁ እንዲድን እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በማያምን አይፈረድበትም ነው አይልም። እንደዛ መልስ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። እስቲ ድገምና አንብበው። በእርሱ የሚያምን ምን አይልም ይላል? በእርሱ የሚያምን አይፈረድበትም። አንተ በእርሱ ታምናለህ? በማያምን ግን በአንዱ በኢየሱስ አንተ በእርሱ ታምናለህ? አዎ አምናለሁ። እርሱ የተባለው ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ አይደል? አዎ። ታምናለህ በስሙ? በደንብ አድርጌ እንጂ። በእርሱ የሚያምን ምን አይልበትም ይላል? አይፈረድበትም። በቃ የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 1 አሁን በክርስቶስ ኢየሱስ ላሉ ማለት በስሙ ላመኑ ኩነኔ የለባቸውም ማለት አይፈረድባቸው ማለት ነው። ማይክን ዘግተዋል። ጩኸት ስላለን እኔ ጋር ተባራኮሽ ገብተዋል። ግን በደምብ ገብተዋል። በቃ በኢየሱስ በማመን አይፈርድብህም። የእግዚአብሔር ቃል በእርሱ በሚያምን አይፈርድብህም። አንተ ጋር ማይክ አለ፣ ዝጋው። የሆነ ድምፅ አለ እያስተጋባ። ኦኬ። በእርሱ የሚያምን አይፈርድበትም። በእርሱ የማያምን ግን አሁን በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በቃ አንተ በእግዚአብሔር ልጅ ስም ስላመንክ አይፈርድብህም። አሁን እኔ በፍርድ ውስጥ አይደለሁም ያለሁት፣ አንተም በፍርድ ውስጥ አይደለም ያለው፣ ወንድምነትም በፍርድ ውስጥ አይደለም ያለው። አሁን በክርስቶስ ኢየሱስ ስላለን በእኛ ኩነኔ የለብንም። 4 ነጥብ። ይሄ ማለት ነው። እና ጸጋ ይብዛልህ፣ ተባረክ። እንግዲህ በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን የምታመልክ ከሆነ አሁን ባለህበት ምድር ቸርች ካለ ወደ ቸርች ሂድ፣ በቸርች ታቀፉ፣ በቸርች ውስጥ ግቡና ተማሩ። በእውነተኛ ቤተክርስቲያን ገብተህ ተማር። ሳውዝ አፍሪካ ነው የምትኖረው? አዎ ሳውዝ አፍሪካ ነኝ።
እውነተኛ ቤተክርስቲያን ፈልገህ ባለበት ስቴት በእውነተኛ ቤተክርስቲያን ገባለሁ። ቸርች ይከተላለሁ። ያው መጽሐፍ ቅዱስ ስለሚያነብ አንዳንዴ እሱ እንትን ስላለኝ ነው። አንድ በኦንላይን ላይ በምንማራቸው ነገሮች ትንሽ እንትን ስላለኝ እንጂ ቤተክርስቲያን ገባለሁ። ተባረኩ። ጌታ ዘመናችሁን ይባርክ። ከፍ በሉ። ዘመናችሁን፣ ዘራችሁን እግዚአብሔር ይጠቀም። ተባረኩልኝ። አሜን። ተባረክ ወንድማችን። ወዳለ ጸጋ ይብዛል። ኦኬ ወንድምነት ምናልባት እዚህ ትንሽ ሀሳብ ብሰጥ ኦንላይን ላይ ብዙ ሰዎች ይማራሉ ከቸርች ባሻገር ማለት ነው። እና ትንሽ ሀሳብ መስጠት ያለብን ይመስለኛል እዚህ ጉዳይ ላይ ትንሽ፣ ምክንያቱም በጣም ሜስ የሆኑ ትምህርቶች ስላሉ። ልክ ነው። ቴንክ ዩ። ኦኬ ይሄ በየቤታችን መናገር አለብን። እኔንም አስታውሱኝ ፕሊስ፣ ማስታወቂያ ማለት ነው። በዓለም ዙሪያ ያላቸው ወገኖች አሁን ቀድሞ የነበራችሁባት መሰረታዊ ክርስትና ትምህርት ተምራችሁ የውሃ ጥምቀት የተጠመቃችሁበት ወይ በተለምዶ አባባል እናት ቤተክርስቲያን ብላችሁ የምትሉበት በኢትዮጵያ ሳላችሁ ሙሉ ወንጌል ወይ መካነ ኢየሱስ ወይ ቃለ ሕይወት ወይ ሕይወት ብርሃን በያላችሁበት አጥቢያ ቤተክርስቲያን በእኛ በወንጌላውያን አማኞች ጤናማ ቤተክርስቲያናት ውስጥ ጌታን ስታመልኩ የነበራችሁ አሁን ወደ ሌላ አገር የወጣችሁ ምናልባትም በሀገር ውስጥ ጌታን ተቀበላችሁ መሰረታዊ ክርስትና ትምህርት በአግባቡ ሳትማሩ ሳትጨርሱ ሳትጠመቁም ወደ ሌላ አገር ወጥታችሁ ያላችሁ ወይም ደግሞ በውጭው ሀገር ላይ ሆናችሁ በዚህ የምትሰሙትን የወንጌልን መልእክት ሰምታችሁ የዳናችሁ እና ጌታን ለመቀበልም ወስናችሁ የተቀበላችሁ ሰዎች ግን መሰረታዊ የክርስትና ትምህርት ያልተማራችሁ ሰዎች እንደነኛ አይነት መርሃ ግብሮችን አሁን እዚህኛ የምናስተላልፋቸው መርሃ ግብሮች መከታተል ትችላላችሁ፣ የምትጠቀሙበትም ነገር ስላለ ዋነኛው ወጥ የሆነ የመሰረታዊ የክርስትና ትምህርት አስተምሮት አለ። ስለዚህ በዛ በመጽሐፍ ቅዱስ አስተምሮት ትምህርት ላይ እንድትሳተፉ አገልጋዮች በየፊና ያስተምራሉ። ወንድሜ ብሩኬ ያስተምራል፣ ወንድምነት ዳንዬ ያስተምራል፣ ፓስተር ታሬ ያስተምራል። ስለዚህ እኔና ወንድምነት ዳኒ ፓስተር ታሬ ሆነን አድሚን የምናደርገው አንድ ግሩፕ አለ። ኦኬ መሰረታዊ ክርስትና ትምህርት የሚማሩበት ማለት ነው። ከዚህ በፊትም ታስታውሱ ከሆነ ጣሊያን ፓስተር ለገሰ ለሱ ሰጥቼ 7 ዙር ሁሉ ጭምር እዛ ተምረው የተጠመቃችኋሉ። አሁን ወንድማችን እንደጠየቀው አይነት ጥያቄ በጌታም ቤት ሆናችሁ ማለት ነው፣ በስራ ቦታ ላይ የተለያየ ቦታ ላይ ሆናችሁ በአውሮፓ፣ በአሜሪካ፣ በካናዳ ያላችሁ ሰዎች እና ፕሊስ በጌታ የምለምናችሁ ትምህርት በጣም ወሳኝ ነው። ለማደግ ከፈለጋችሁ እዚህ ላይቭ ላይ አሁን ከምትሰሙት የበለጠ በሳምንት 1 ቀን በሳምንት 2 ቀን ወንድምነት ያስተምራል። የወንድምነት ፔጅ ስር ለምትጠይቁት መንፈሳዊ ጥያቄ ለማናቸው መንፈሳዊ አገልግሎት በዚህ ስልክ ያገኙን ብሎ ስልኩን አስቀምጠዋል። የወንድምነት ማለት ነው ዳንዬ። ስለዚህ እዚህ ፔጁ ላይ እሱን ስትገቡ ከፔጁ ከስር ባዮ አካባቢ ላይ ተጽፏል። የወንድምነትን ስልክ አግኙና ወይ ደግሞ የኔንም ካላችሁ በውስጥ መስመር በሜሴንጀር የሚሆን በሜሴንጀር ጻፉልንና አድ እናረጋችኋለን እዛ ዋትሳፕ ግሩፕ ላይ ማለት ነው። መሰረታዊ ክርስትና ትምህርት እየተማሩ ያሉ ሰዎች በጣም ብዙዎች ስላሉ መሰረታዊ ትምህርት በጣም ወሳኝ ነው። አሁን ወንድማችን እንዳነሳው አይነት ነገር ይሄ በክርስቶስ ኢየሱስ ያገኘኑ ነፃነት ያገኘኑ ጌታ የሰጠን ነገር እንደ ቀላል ነገር የምናየው ነገር አይደለም። መጥቶ ማንም አይ ይሄ እኮ ማለት ይሄ ማለት ነው ብሎ ግራ እንዳያጋባችሁ፣ ግር እንዳይላችሁ፣ እንዳትደናገጡ። አንደኛ ቤተክርስቲያን ካላችሁ በቤተክርስቲያን ተማሩ። ከሌለ ደግሞ ስራ ላይ ሆናችሁ በስራ ቦታ በተለያዩ ሀገራት ላይ ያላችሁ ሰዎች በተለይ በአውሮፓ በአሜሪካ በተለይ በአውሮፓ በጣም ብዙ አገሮች ላይ በጣም ብዙ ስቴቶች ላይ ቸርች የሌለበት የነጮች ወይ የጀርመንኛ ቋንቋን ስለማችሉ ጀርመን ውስጥ የምትኖሩ በጣም ብዙ ክርስቲያኖች ወገኖች አላቸው። ይህንን ፌስቡክ ላይ ሁሉ ጭምር እናገረዋል። ዩቲዩብ ላይ ሰርተን እናስቀምጣለን። ሲሪየስ የሆነ ጉዳይ ስለሆነ ማለት ነው። ስለዚህ መሰረታዊ ትምህርት መማር አለባችሁ ክርስቲያን ወንድሞች እናቶች። አይኔ እኮ ያኔ ጌታን ስቀበል እኮ ቀጠና 2 ሙሉ ወንጌል ቤተክርስቲያን ደህንነት ተምሬያለሁ ብለህ ካልክ ኦኬ ጥሩ ነው፣ ተማሩ። እኛም ተምረናል። ግን ያ የተማራችሁትን እስካሁን ድረስ በእውነት ይዛችሁታል ወይ? በዛ ትምህርት ላይ ተተክላችኋል ወይ? ነገረ ድነትን በተመለከተ ጥያቄ ቢነሳባችሁ አሁን በአግባቡ ትመልሳላችሁ ወይ? ለሚጠይቋችሁ መልስ ለመስጠት የተዘጋጃችሁ ናችሁ ወይ? ይሄንን በእውቀት መታጠቅ በጣም ጥሩ ነው። ያመኑትን ጌታ በደንብ እያወቁ ለመሄድ በጣም ጥሩ ነው። ወንድምነት በዚህ ጉዳይ ላይ ያስተምራል። ፓስተር ታሬ ያስተምራል። ብርኬም ወንድምነትም እንደዚሁ ያስተምራል። እና ግቡና ተማሩ። ይሄን እላችኋለሁ። ብዙ አሳቾችም ስላሉ እዚህ ማለት ነው። በመካከል ላይ እኛም እያስተማርን ነው። ኑ ብለዋችሁ እዚህ እኛ ጋር የምታውቁን ሰዎች ሌላ ቦታ ላይ ሄዳችሁ ገዝት ውስጥ ገብታችሁ ብዙዎች ነፍሳችሁን እንዳይነጥቋችሁ እንዳይበሏችሁ፣ ከማታውቋቸው ሰዎች ምንም አይነት መንፈሳዊ መብል መንፈሳዊ ትምህርት እንዳትማሩ።
ምክንያቱም ኢየሱስ ጌታ ነው ብሎ የሚመጣ ሁሉ በሙሉ እውነተኛ ጴንጤ ነው ብላችሁ ካላችሁ በጣም ተሳስታችኋል። በጣም ብዙ አሳቾች አሉ፣ አድፍጠው ተደብቀው የክርስቶስን ቤተክርስቲያን ለመበዝበዝ የሰውን ነፍስ ለማሳት የወጡ ሰዎች አሉ። ስለዚህ እናንተም ጭምር እንድትማሩ ይኸው ጥሪ እናደርግላችኋለን። ተባረኩ። የወንድምነት ጋር ብጽፉለት በውስጥ ወይንም ጋር ብጽፉ ወይ ብርኬ ጋር ብጽፉ ፓስተር ታሬም ጋር ብጽፉለት እናስገባችኋለን ወደ ግሩፕ። ጸጋና ሰላም ይብዛላችሁ። በቃ ትምህርት በጣም ወሳኝ ነው፣ በጣም ወሳኝ ነው። የእውነት የምነግራችሁ አንድ ከጌታ ዘንድ እግዚአብሔር ያሳየኝ እዚሁ ሶሻል ሚዲያ ላይ እዚሁ ስላለን ሰዎች ማለት ነው። ከዚህ አገልግሎት ጋር በተገናኘ በተለይ በጌታ ያመን ወንድሞች ጌታ ያሳየኝ አንድ ትልቅ ራእይ ነበር። ራእዩን ግን እንዳልናገር እከለከላለሁ። የከለከለኝ ጌታ አይደለም፣ በአይምሮ መጠንቀቅ ስላለብኝ። ምክንያቱም ዓለም አደባባይ ላይ ነው የምለቀው ማለት ነው። ከለቀኩት ጥሩ አይመጣም፣ ለሌሎችም ሰዎች ሁሉ ጭምር ቢሰማ ጥሩ ስላይደለ ማለት ነው። እና ፕሊስ የወንጌል አማኞች በጣም 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 በእውነተኛ ትምህርት ጸንተን መቆም አለብን። በእውነተኛ ትምህርት ራሳችን መፈተሽ አለብን። ዝም ብለን በቃ ዳኒ ቤት ገስት ሲከፍት ኖቲፊኬሽን ሲመጣ እዚህ ጋር መጥቶ ተምሮ መሄድ ጥቅም የለውም እያልኩ አይደለም። ሰምቶ መሄድ ከማያምኑ ሰዎች ጋር ነው እዚህ የምንነጋገረው። ውይይቶች፣ ክርክሮች አሉ። በእነዚህ መካከል ማጋ እውነት እንዳለ ማጋ እውነት እንደሌለ በደንብ የምታዩበት ነው፣ የምታውቁበት ነው። ከዚህም እንደምትጠቀሙ እንደተጠቀማችሁም በጣም እናምናለን። ግን ከዚህ ደግሞ ያለፈ ወጥ የሆነ ትምህርት ማለት ነው። ቢያንስ በቃ ክለሳ እንኳን ራሱ ማለት ነው የምታውቀውን እንኳን መልሰህ እንደገና ደግሞ ደህንነት ልማር እንዲ ወንድሞች እና እህቶች፣ የደህንነት ትምህርት የህይወት ዘመናችን ብንማረው የማንጠግበው ትምህርት ማለት ነው። የማይጠገብ የማይሰለች ትምህርት ማለት ነው። በጌታ የተወደድንበትን መወደድ፣ የዳንበትን ጸጋ፣ የተማርንበትን የእግዚአብሔርን ሰፊውን ትልቁን ምሕረት ይሄንን ዕለት ዕለት እኔ ከዚህ የበለጠን የሌላ ሰው እንዲነግረኝ አልፈልግም። ነፍሴ በቃ ሐሴት የማደርግበት መንፈሴ ሐሴት የሚያደርግበት የሚታደስበት በቃ በእግዚአብሔር ፊት ተንበርከክ የሚያሰኘኝ ስለተደረገልኝ ነገር አመስግን፣ ዘምር ብሎ የሚለኝ ማለት ነው። የጌታን ፍቅር በቃ በሙላት በእግዚአብሔር ቃል ላይ በተጻፈው መሰረት ቀድሞ ያወቅኑን የዘነጋኑን የረሳኑን መልሰን ቢያስታውሱን ብንማር እጅግ ነው የምንጠቀመው፣ ሌሎችንም እንጠቅማለን። እና ስለ ጌታም ነገር የምንናገረው ሙሉ ይሆናል። ፕሊስ ተማሩ እንላለን። በደንብ የተዘጋጀ ነገር አለ በዚህ ጉዳይ ላይ። ክፍያ የለውም። ከፈለጋችሁ አገልግሎቱን ሰፖርት ማድረግ ለምትችሉ ሰዎች ማድረግ ትችላላችሁ። ጊዜ ሰጥቶ ወንድምነት እንደሚያስተምር ዳንያ ቃለውን ያው ባዮ ላይ ስልኩን አስቀምጧል። ገብታችሁ መማር ትችላላችሁ። ለምሳሌ ባዮ ላይ ብትገቡ ለማናቸውም መንፈሳዊ አገልግሎት በዚህ ያገኙኝ ብሎ ስልኩን ፐብሊክ ያደረገበት አለ። ዋትሳፕ ላይ እሱ ላይ ጆይን ማድረግ ትችላላችሁ እና ተማሩ። ቅዳሜ ማታ ነው። አዎ ቴንኪዩ ሳምራዊት። አዎ ቅዳሜ ማታ ነው፣ በኢትዮጵያ ቅዳሜ ማታ ነው። እሺ አሁን በዚህ የላክሽልኝ እህቴ ለወንድምን ለዳንዬ ላኪለት። እኔ ጋር ከአቅም በላይ የሆነ ስልክ ነው ያለው። አሁን ከዱባይ ነው ከየት ነው የጻፍሽልኝ እህት? ለወንድምነት ለዳንዬ በውስጥ መስመር ትምህርት እፈልጋለሁ ብላችሁ በውስጥ መስመር ጻፉለት። ኦኬ ምንድነው ቲክታኩም ላይ ቢሆን የቲክታክ ሜሴጁ ላይ አሁን በውስጥ የጻፍሽልኝ እህቴ ከዱባይ ይመስለኛል። አዎ በቃ በውስጥ ጻፊለት። አስቱ ቴንኪው። በውስጥ ዳኒ ትምህርት እፈልጋለሁ ብላችሁ አቢጊያ በውስጥ ጻፉለት ፕሊስ። በጌታ ተማሩ። እሺ እጅግ ትጠቀማላችሁ። አረብ ሀገራት ላይ ያላችሁ፣ በአውሮፓ ያላችሁ፣ በአሜሪካ ያላችሁ፣ አውስትራሊያ ያላችሁ ሰዎች ሩቅ ስቴቶች ውስጥ በጣም ትልልቅ ቦታዎች ላይ የአበሾችም የነጮችም ቸርች የማትሄዱ በጣም ብዙ ክርስቲያን እህቶች አላችሁ፣ ወንድሞች አላችሁ። በተለይ አውሮፓ በጣም ብዙ ሰዎች ነግራችሁኛል። የኔ የስራ እና የአገልግሎት መደራረብ የስልክ ብዛት መደራረብ እንጂ አውሮፓ ምድር ላይ ወንድምነት ከአየርላንድ ጀምሮ ስዊድን፣ ዴንማርክ፣ ኖርዌይ አንድ መዓት ቸርች ወደ ቸርች ለመንዳት 3 ሰዓት ለመንዳት 3 ሰዓት ለመመለስ ርቀት ያላቸው ሰዎች አሉ። የዚህን ያህል ገጠራማው ክፍል ላይ ገብተው የሚሰሩ ማለት ነው። እና እናንተ ጋር ነው በቃ እዚህ ነው የምንካፈለው። ስጸልዩም ከእናንተ ጋር ነው የምንጸልየው። ጸሎት ያስፈልገናል፣ ትምህርት ያስፈልገናል ብለው ያሉ ማለት ነው። በቃ ይሄ ደግሞ በዓለም ላይ ያለ አገልግሎት ነው የምናገለግለው ወንድሞች እናቶች። እና እኔ ከአቅሜ በላይ ሆነ በዚህ 11 ዓመት ውስጥና አሁን ግን ወንድሞች እንደዚህ የሚረዱ ታማኞች እየሰሩ እየተጉ ያሉ ታማኞችም ወንድሞች አሉ። እነ ብሩኬን፣ እነ ፓስተር ታሬን፣ እነ ወንድምነት ዳኒን አግኟቸው እና ተመዝገቡ። ቅዳሜ ማታ ትምህርት አለ፣ መሰረታዊ ክርስትና ትምህርት። ያንን ትምህርት
የ15ም የ20 ደቂቃም የ30 ደቂቃ ጸሎትም እንቀጥልበታለን። ወንድሞች እናቶች፣ እኔም አለው እዛ አድሚን ስለሆንኩ እኔም አለው። ትምህርቱ ብቻ ሳይሆን ጸሎት ሙሉ ጭምር እንጸልያለን። ጌታ እግዚአብሔር ደግሞ ይረዳናል በጣም እና ተባረኩ። ቴንኪው ሃን እሺ እህታችን ጥያቄ ያላት መሰለኝ ተቀበላት። ወንድምነት ተባረኩ ወገኖች። ወንድምነት ቴንኪው። እሺ ጸጋ ይብዛል። ተባረክ ሃኒ። እሺ እመጣለሁ ወደ አንቺ። እሺ ምን እንርዳሽ? እሺ ዳንዬ፣ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ኤርምዬ፣ ዳንዬ፣ ከታች ያላችሁ ሁሉ ተባረኩልኝ። ይህን ጥያቄ ሁል ጊዜ እጠይቃለሁ ብዬ እያሰብኩኝ ነበረ ኤርምዬ። እኔ ልጆቼ የተጠመቁት ሁለተኛ ልጄ በ14 ዓመቱ ነው። ሶስተኛው ደግሞ ማለት ነው አሁን በቀደምነት ነው፣ አመትም አሉ ነው እና አስጠምቀዋቸዋል። ግን በጣም እጮሃለው ቸርች እየሄዳችሁ እንዲያስጠኗችሁ ምናምን ብዬ ስል በዚህ አጋጣሚ እዚህ ላይ መናገር ካሌለብኝም አልናገርም። ግን እኔ ቤተክርስቲያን ላይ ብዙ ድክመት አለ ብዬ ነው የምለው እና አሁን ልጆቼ መጽሐፍ ቅዱስ ለመማር እየፈለጉ ሁል ጊዜ ይሄዳሉ፣ የሚያስተምራቸው ሰው የለም እና በዛ ላይ ሁል ጊዜ እላለሁኝ። ባለፈውም ዳንዬ ጋር ልክ ያላስገባኝም እንጂ እንደው በውስጥ መማር ከቻሉ እና መግባት ይችላሉ። ዳንዬ ግሩፑ ላይ ይሰማሻል። ዝዋይ ነው ኤርሚዬ። ዝዋይ ነው የምትኖሩ? እኔ ያለሁት ቤይሩት ነው። አንቺ ልጆችሽ የት ነው የሚኖሩት? ልጆችሽ የት ነው የሚኖሩት? በስግደት ሀገር ላይ ነው ኤርሚዬ። ልጆችሽ የት ነው የሚኖሩት? አይሰማትም ማለት ነው። ልጆቼ የሚኖሩት ዝዋይ ነው። ያው ምናልባት ካወቃት አላቅም። አዳሚት ሁሉ የሚሏት ከተማ ነች። ከዝዋይ አዳሚት ሁሉ ቸርች የለም። አለ እነሱ የሚገቡት ዓለም ብርሃን ቸርች ነው። አንቺ አባልነትሽ እዛ ነበር? ዓለም ብርሃን የሚባል ቸርች አለ? ምን አልከኝ ኤርሚዬ? አንቺ ቸርችሽ የት ነበረ? ይቆራረጣል ድምጽ። ኔትወርክሽ ይመስለኛል። የአንቺ ነው ኔትወርክሽ ጥሩ አይደለም። አዳሚት ሁሉ እያለሽ የት ቸርች ነበር አንቺ ጌታን የምታመልክ የነበረው? ይቆራረጣል። የኔ ነው። ኦኬ እስኪ ተመልሰሽ ግን ዘይቶ ነው የሚደርስሽ መሰለኝ ቸርች። እኔ ምናልባት ሌላ እንደዚህ ማለት ከቸርች ጋር ኮኔክት ማድረግ ያቃታችሁ አዲስ አበባ ሚብን እያላችሁ ክፍለ ሀገርም ሆናችሁ ከቸርች መያዝ የምትፈልጉ ሰዎች ካላችሁ ኢትዮጵያ ውስጥ ካላችሁ እኔ ያለው ኮሚኒኬት አድርጉ። ኢትዮጵያ ውስጥ ኖራችሁ ኮኔክሽን የምትፈልጉ ከሆነ ከአብያተ ክርስቲያናት ጋራ በየሀገሩ በቸርች መያዝ የምትፈልጉ ሰዎች ካላችሁ ኦኬ። በውጭ ሀገር ላይ ያላችሁ ሰዎች ወንድምነትን አውሩት፣ አግኙት፣ በውስጥ እንረዳችሁ፣ ልናግዛችሁ እንችላለን። ቢያንስ በአብዛኛው ሀገር ኮኔክት እናደርጋቸው የምንችላቸው አገልጋዮችን ስለምናቅ ማለት ነው። ስለዚህ ኢትዮጵያ ውስጥ ሆናችሁ በጣም የምትቸገሩ ሰዎች ካላችሁ፣ በቸርች ያልተያዛችሁ ሰዎች ካላችሁ፣ መያዝ የምትፈልጉ ሰዎች ካላችሁ አዲስ አበባ የሚሆን ክፍለ ሀገር በውስጥ መስመር መልእክት አስቀምጡልን፣ ልንረዳችሁ ልናግዛችሁ እንችላለን። ተመልሳለች ወንድምነት ሃኒ። እሺ እህታችን ሃና ባለሽበት አዳሚት ሁሉ እያለሽ በየትኛው ቤተክርስቲያን ነበር አንቺ ጌታን ታመልክ የነበረው ነው እያልኩሽ ያለሁት? አዳሚት ሁሉ ነው ኤርሚዬ። ያለሁበት የትውልድ ሀገር አዳሚት ሁሉ ነው እና ያው እኔ ትቻቸውም ስወጣ ትንሽ እያሉ ነው ትቻቸው ወጣት። እኔ ለስግደት ከወጣሁ 10 ዓመቴ ነው እና ያው አባትየው ትንሽ ወደ ዓለምም እንትን እያለ ስለሆነ እኔ ደግሞ በቃ እኔ ቸርች ማመልክ የነበረው መሰረተ ክርስቶስ ነው። መሰረተ ክርስቶስ ኦኬ።
አሁን ልጆችሽ መሰረተ ክርስቶስ ቤተክርስቲያን ነው የሚሄዱት? ምን አልከኝ ዳንዬ? መሰረተ ክርስቶስ ቤተክርስቲያን የሚሄዱት ልጆችሽ? አይደለም፣ መሰረተ ክርስቶስ አይደለም ዳንዬ፣ ኤርሚዬ። እነሱ የሚሄዱት ዓለም ብርሃን ነው። እዛው አጠገብ ነው። መሰረተ ክርስቶስና ዓለም ብርሃን አጠገብ ላጠገብ ነው። እሺ፣ መሰረተ ክርስቶስ ቤተክርስቲያን ትምህርት ነበር አይደል? የልጆች ትምህርት ነበር አይደል? መንገድ ነው የሚለየው ኤርሚዬ፣ መንገድ ይለየዋል። አጠገብ ላጠገብ ነው። ቆይ ያልኩሽን ስሚ። መሰረተ ክርስቶስና ዓለም ብርሃን ቤተክርስቲያን የህፃናት ትምህርት ያስተምሩ ነበር አይደል ወይ ነው ብዬ የምልሽ። እሺ በእርግጥ ልጄ አሁን ይወጣል፣ መድረክ ላይ ይወጣና ይዘምራል ምናምን እና መዝሙር ሊያስጠኑት ብቻ ነው ቅዳሜ የሚሄደው ኤርሚዬ፣ ቅዳሜ የሚሄደው መዝሙር ሊያስጠኑት ብቻ ነው እንጂ መጽሐፍ ቅዱስ እያስጠኗቸው አይደለም። በቃ እኔ ነኝ ያስወጣሁሽ እህታችን ኤርሚዬ። በውስጥ አገኘሁት። አንደኛ አንደኛ እየዘገየ ነው የሚደርሳት፣ ሁለተኛ ደግሞ ስትሰማ የጠየኳትን ጥያቄ አይደለም የምትመልሰው። መሰረተ ክርስቶስ ቤተክርስቲያን ነበረች። መሰረተ ክርስቶስ ቤተክርስቲያን የልጆችን ትምህርት ታስተምር ነበረው የአዳሚት ሁሉ ከሆነ ለምን ቤተክርስቲያን ቀየረች? አሁን ያለችበት ቤተክርስቲያን ልጆቼን አያስተምሩም ነው ብላ ያለችው። ዓለም ብርሃን ነው ምናምን ነገር የሚባል ቸርች ማለት ነው። ኦኬ፣ ደግሞ በዛው ከሆነ ለምን መቀየር አስፈለገ ቸርች? መሰረተ ክርስቶስ ቤተክርስቲያን ትልቅ ቤተክርስቲያን ነች፣ የታመነች ቤት እህትየው አልሰማሃትም? ከባለቤቷ ነው እዛ እየወሰዳቸው ያለው እና ያለችው ባለቤቴ ትንሽ ወደ ዓለም እየሄደ ነው እና እኔ መሰረተ ክርስቶስ ነበርኩኝ እሱ ወደዛ ወሰዳቸው መሰለኝ አባባሏ። እሺ እንደዚህ እናድርግ ወንድምነት። አይ ቲንክ ኔትወርኩ ጥሩ አይደለም። በውስጥ መስመር ታገኘን። በቃ እኔ ልረዳት እችላለሁ። ኢትዮጵያ ውስጥ ስላለች ኬዟ የኢትዮጵያ ውስጥ ኬዝ ስላለ በቃ ልረዳት እችላለሁ። ችግር የለም። የፈለገችው ቸርች ዝዋይ ላይ በቃ አሲስት ላደርግሽ እችላለሁ። በጣም የታመኑ ሊያገለግሉ ልጆችን ሊይዙ የሚችሉ ቸርቾች አሉ። ስለዚህ አዋሪኝ በውስጥ እዛው መሰረተ ክርስቶስ ቢሆን እዛም ያሉ ሰዎችን ዲል ማድረግ ስለምንችል በውስጥ መስመር ስልክሽን አስቀምጪልኝ። አኔ በውስጥ መስመር ስልክሽን አስቀምጪልኝ ከሰማሽን ማለት ነው። ከሰማሽ ኔትወርክሽ ጥሩ አይደለም፣ እየዘገየ ወንድምነት የሚጠይቅሽን ጥያቄ አልነበረም ስትመልሽ የነበረውና መግባባት ስለማንችል በውስጥ መስመር ግን አግኘ። ያ ቴንክ ዩ ወንድምነት። ያ እሺ ኤርሚያስ ሰላም። ማለት እኔ ስልክ እንዴት በዋትስአፕ ነው ወይ በቴሌግራም እንደሆነ እሱን ለማወቅ ነበረ። ስልኬን በውስጥ መስመር ጽፌ ነበረ። ደርሶልሃል? በቃ በዋትስአፕ ነው፣ ጉግል ሚቲንግ ላይ ነው የሚሆነው። ዋትስአፕ ላይ ግን ግሩፕ አለን፣ አሳይመንት ይሰጣል፣ ጥያቄዎች በየሳምንቱ የምትሰሯቸው ምናምን አሉ። ግሩፑ የሚሆነው ዋትስአፕ ነው፣ ዋትስአፕ ላይ ነው። ከዛ በኋላ ነው ወደዛ የምንሄደው። ተባረኩ። አሜን። እሺ ሰላም፣ እንዴት ነሽ? ሰላም አስገዶም ሰላም ሰላም። በስተት ይመስለኛል። እሺ ሌላ ሰው ካለ ምናልባት ለጥንቃቄ የሚያክል ያገኛችሁት ግሩፕ ፕሊስ አትግቡ። ኦኬ፣ የተገኘ ግሩፕ ሁሉ ውስጥ አትግቡ። ኦኬ፣ ያገኛችሁት ግሩፕ ውስጥ ሁሉ አትግቡ። ክርስቲያን የመሰለ ግሩፕ ሁሉ መጽሐፍ ቅዱስ እናጠናለን፣ ከፈለጋችሁ ጥያቄ ካለባችሁ ግቡ የሚሏችሁ ሁሉ የወንጌል አማኞች አይደሉም። እሱን ጥንቃቄ አድርጉ። አንደኛው በጣም ቻሌንጅ የሚሆነው ሶሻል ሚዲያ ላይ ይሄ ነው። ሰው ሁሉ ኢቨን ቪዲዮ እየሰሩ መጽሐፍ ቅዱስ ማጥናት የምትፈልጉ ከኛ ጋር ኑ እያሉ ሰዎችን ሲያታልሉ እናያለን። የወንጌል አማኝ ያልሆኑ ልጆች ማለት ነው፣ ሰዎች ማለት ነው። እና የወንጌል አማኝ መስለዋችሁ ነው የምትከተሏቸው። እሱን በጣም ጥንቃቄ ማድረግ አለባችሁ። ጥንቃቄ በጣም ያስፈልጋል። እና ከዛ አንጻር ያለውን ነገር በማስተዋል ይሁት። የገባችሁባቸው ግሩፖች ካሉ ውጡ። ጤነኛ ያልሆነ ትምህርት ካለ ህይወታችሁን ነው የሚያበላሸው። ህይወታችሁን ከምታጡ ባትማሩ አሁን ባላችሁ እምነት ብትቆዩ ነው የሚሻለው፣ የተሻለ የሚሆነው። እና እሱን ጥንቃቄ አድርጉ።
እሺ ወዶኛልና ጥያቄ አለኝ። እሺ ለዛ ነው የገባሁት ልጠይቅ። እሺ ሰላም፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ሁላችሁም። ይኸውልህ ዳኒ፣ ድሮ እኔ ገና ኤሌመንተሪ እያለሁ የሆነ ቦታ ሄጄ ነው የምማረው ከቤተሰብ ወጣ ያለ እና የጴንጤ ጎረቤቶች ምናምን ስለነበሩኝ መዝሙራቸው ምናምን ደስ ብሎኝ ጴንጤ ሆናለሁ አልኩኝ፣ ምንም ሳይገባኝ ማለት ነው። ከዛ ሆንኩኝ። ከዛ ቸርች ሄድ ነበረ ደግሞ ማስተምረውኛል፣ ተምሬያለሁ። በሳምንት እሑድ እሑድ ቸርች ስንሄድ ቀድመን ሄደን እንማር ነበረ። ይሄ ለመጠመቅ ማለት ነው። ተምሬ ተጠምቄያለሁ። ግን ከዛ በኋላ እኔ ወደ ሌላ ቦታ ስመለስ ተውኩት። አሁን ላይ የሚገባኝ የዛን ጊዜ ምንም አልተረዳውም፣ አይኔም አልበራልኝም። እዛው ጨለማ ውስጥ ነበርኩ። ልሂድ ልመላለስ ሰው ለመምሰል እንጂ ምንም እንትኑ ገብቶኝ አልነበረም፣ ሃይማኖቱ ማለት ነው። አሁን እኔ ከረጅም ዓመታት በኋላ እኔ ባለቤቴ በድንገት ሲሞት በቃ ሀዘን በጣም ሲጫጫኔ መጽሐፍ ቅዱስ ማንበብ ጀመርኩ። በራሴ ሰዓት ሳነብ እውነቱ ገብቶኝ በቃ ወደ ቸርች በራሴ ሰዓት ማለት ነው ሄጄ ጌታን የሚቀበል ሲሉ እኔ እጄን አውጥቼ ወደ ውስጥ አስገብቶኝ እንደዚህ ሆኜ ነበረ። ግን እኔ ምኑንም አልተማርኩ፣ ተምሬያለሁ ግን አልያዝኩትም። በቃ እንደዚህ ስላቸው ከእንደገና አይደለም ጌታ የምትቀበለው ይቅርታ ነው የምጠይቀው። ያው ይቅርታ አለ አይደለ እንትን ይቅርታ ንስሐ አስገቡ። ድጋሜ ጌታን ተቀበልኩ በንስሐ ማለት ነው። ከዛ በኋላ ግን አልተጠመኩም፣ አልተማርኩም። የበፊቱ ግን እንዳልኩ ነው። ተምሬያለሁ፣ ተጠምቄያለሁ። በዛ ሰዓት ምንም የተረዳሁት የመጽሐፍ ቅዱስ ቃል አልነበረም። አሁን ግን በራሴ መጽሐፍ ቅዱስ አነባለሁ፣ ቸርች ይሄዳለሁ። እዚህ ሀገር አሁን ዱባይ ነው ያለው። ዱባይ ከመጣሁ የሆነ ቸርች በየወሩ አንዴ ሄዳለሁ ሰዎቹ ሲፈቅዱልኝ። እዛ ቸርች ያው ብዙ ነገሮች ደስ ስላላይለኝ ተውኩት። ቸርች እየሄድኩ አይደለም፣ እዚሁ እናንተ ምናምን ጋር ነው የእግዚአብሔር ቃል ብዙ ጊዜ እንትን የምለው ማለት ነው፣ መካፈለው ማዳምጠው እና እኔ ድጋሜ መማርና መጠመቅ አለብኝ እንዴ? ግን አሁን ሁሉም ነገር መጽሐፍ ቅዱስ በደንብ ገብቶኛል። ጌታ ለእኔ እንደሞተልኝ፣ መዳን በሌላ እንደሌለ፣ በጌታ በኢየሱስን ብቻ ማመንና የዘላለምን ሕይወት ጌታ ለእኔ እንደሞተ በቃ አጠቃላይ ገብቶኛል። እና በዛ ስርዓት ላይ ነው እየኖርክ ያለሁት ማለት ነው። እና ምን ትለኛለህ ዳኒ? መማር አለብኝ እንደገና መጽሐፍ ቅዱስ? አይሰማም? መጽሐፍ ቅዱስ መማር እንዴ ነው ጥምቀት? ሌላ ድጋሚ አትጠመቅም ተብያለሁ። ያው መጠመቅ አይጠበቅብሽም፣ ግን መጽሐፍ ቅዱስ መማር ይኖርብሻል። ያው ሪፍሬሽ ማድረግ ብትችይ ጥሩ ነው፣ ስለሚጠቅም ማለት ነው። ስለሚጠቅም የሚነሱት ጉዳዮች በጣም ሰፊ ናቸው። እዛ ላይ ብትማሪ የበለጠ ነው የምትጠቀሚው። ስለዚህ ግን አንድ ያው በክርስቶስ ኢየሱስ አምነሽ በአብ በወልድ በመንፈስ ቅዱስ ስለተጠመቅሽ ምንም ድጋሚ ሁለተኛ ጥምቀት አያስፈልግሽም። እና ዋናው የት ቤተክርስቲያን ነበር የተጠመቀችው? ወንድምነት አምቦ ነው፣ ሙሉ ወንጌል ነበረ። አሁን ደግሞ ወሊሶ የሚባል ቦታ ነው የምኖረው። ቃለ ሕይወት ቸርች ነው የሄድኩት። ችግር የለውም። በቃ ሙሉ ወንጌል ከሆነ ቃለ ሕይወትም ከሆነ ትክክለኛ ቦታ የተጠመቅሽው፣ ጥምቀቱ አይደገምልሽም። ትምህርቱን ግን ተማሪ እህታችን፣ ትምህርቱ ያስፈልግሻል። ኦንላይን መማር የምችል ከሆነ እማራለሁ፣ እኔ እችላለሁ፣ ጊዜ አለኝ። ዳንዬ ጋር ወንድምነት ጋር በውስጥ ጻፊለትና ዱባይ ስላለሽ ትምህርቱ እጅግ ይጠቅምሻል። ለአንቺን ብቻ ሳይሆን ሌሎችም ጭምር ማለት ነው። ጥምቀቱን በቃ ሙሉ ወንጌል የሚሆን ቃለ ሕይወት ከተጠመቅሽ እውነተኛ ቤተክርስቲያን ናቸው። ድጋሚ አትጠመቂም። ተባረኪ። ተባረኩሽ። እግዚአብሔር ይባርካችሁ። አሜን። እሺ ራይል ሰላም። ራይል እሺ፣ ጸጊያችን ሁሉ አማን፣ ሁሉ ሰላም። ድምፅሽን አልሰማንም ብዬ ነው። እንዴት ነሽ? እግዚአብሔር ይመስገን። እኔ እኮ የሆነ ስህተት ነገር ሳይ ከምጽፍ ልናገር ብዬ ነው የምገባው። ልክ ነው። እሺ ቴንክ ዩ። ግን ለማንኛውም ይሄንን ትምህርት ግን ኤርሚዬ ብዙ ሰው ባለበት ሰዓት ቢነገር፣ ብዙ ሰው ባለበት ሰዓት እህትዬ አስታውሽኝ ፕሊዝ። ይሄ ለዚህ ነው እኔ እየረሳው ነው።
ቅድም ያልኩት ማለት ነው። አንቺ አሁን በደንብ አስተዋይ ስለሆንሽ ትየጸጊ ገስት ላይ ገብተሽ እንደዚህ ብዙ ሰው በሚሆን ሰዓት ላይ እኔ እንኳን ብዘነጋው አንድ አፍታ ስጠኝ የምናገረው ነገር አለ ብለሽ ተቀበይኝና አንቺ መናገር ትችያለሽ። ካልሆነም ደግሞ ሀሳቡን ካስታወሽኝ እኔም እናገራለሁ። እንደዚህ ህዝብ በሚሰበስብበት ሰዓት ላይ በጣም ብዙ ቦታ ላይ ማለት ነው። በተለይ ደግሞ አሁን ቅድም ወንድምነት ሲናገር ያስተዋልኩት በጣም ብዙ የቴሌግራም እና የዋትሳፕ ግሩፖች አሉ ከኛ ጋር የነበሩ ግን ወጥተው የሆነ ግሩፕ የከፈቱ ማለት ነው። በግሩፕ ውስጥ ግን በጣም መንፈሳዊ ጤንነት የጎደላቸው ትምህርቶችን ሁሉ ጭምር የሚያስተምሩ ሰዎች እንደነበሩ ሰምተናል። ግን አንዳንዴ ለእንደኛ አይነቶቹ በራቸውን ይዘጋሉ። ምክንያቱም ከዛ ከገባን እንደምናውቅባቸው ስለሚያውቁ አሁን በጣም ብዙ ግሩፖች አሉ። እኔ አሁን አንዱም ግሩፕ ውስጥ ያለሁት ከፓስተር ታሬና ዳንዬ የሚመራው ላይ አድሚን ሆኜ አለሁ። ሌላ የትኛውም ግሩፕ ላይ የለሁም እና ብዙዎች በውስጥ አብረው ተደራጅተው እነማን እንደሆኑ የማይታወቁ ሰዎች ትምህርት እያስተማሯቸው ነው እና ልባቸውን ህይወታቸውን ሁሉ ሰጥተው እዚህ ውስጥ ያሉ ሰዎች አሁን የት ግሩፕ ውስጥ አላችሁ ብለን ብንላቸው አሁን ጻፉ ብዬ ብል አንዳንዱ ኦን ጂሰስ ጋር ሁሉ ጭምር ይሄ ተወሰደ የተጠለፈ አለ እና ይሄ ደግሞ በጣም ያሳዝናል እና ትልልቅ ፔጆች ሲከፈቱ በየቤቱ እየገባን እንደዚህ መሰረታዊ ክርስትና ትምህርት እየተማሩ ያሉ ሰዎችን በማበረታታት ያልተማሩትም ደግሞ ወደ መማር እንዲመጡ ማድረግ እንዳለብን በጣም አጽንኦ ሰጥተን እንናገራለን። በጣም ወሳኝ ነገር ነው ወንድምነት ያነሳው እና ያገኛችሁት ቦታ ላይ ኢየሱስ ጌታ ነው ያላችሁ ሰው ሁሉ እውነተኛ አይደለም። በጣም ተጠንቀቁ። አይደለም እና ታውቃላችሁ ማርያም አማላጅ ናት፣ ጊዮርጊስ አማላጅ ነው ብለው እየሄዱ ያሉ ጴንጤዎች አንድ ሁለት አይተናል። እውነቴን ነው የምላችሁ። ኦኬ እና እነሱ ቢሰነብቱ የጌታ ቤተክርስቲያን ምንም የሚጨምርለት የለም፣ ስለሄዱ ምንም የሚጎለው ነገር የለም። ግን ቤቴከር ተጠንቀቁ ለማለት እንወዳለን። ጸጋ ይብዛላችሁ። መሰረታዊ ክርስትና ትምህርት ደግማችሁ ብትማሩ አትጎዱም። የተማራችሁም ሰዎች ደግማችሁ ብትማሩ አትጎዱም፣ ትጠቀማላችሁ እንጂ እና ይህን ላለን ተባረኩ ወንድምነት። ቴንክ ዩ። እዛውም ምስክርነት እንዲሆን ለኤርሚ እኔ ቸርች ሰዎች እዚህ እኔ ባለሁበት ከተማ እና ትልቅ ቸርች ነው እና የሆኑ ሰዎች እንዲለቅሶ ላይ ቁጭ ብለን ስናወራ ወይ ጸጊ እኔ እኮ ኤርሚ ጋር አንቺ እንደሆንሽ አላወቅኩም ነበር፣ አንድ ቀን ነው በቪዲዮ ያየሁሽ እና እኔ የኤርሚ 4ኛ ዙር ይበለኝ 5ኛ ዙር ተማሪ ነኝ ጣሊያን ያለው ፓስተር ጋር ማለት ነው እና እኔ እከሌ ብሎ 5 ሰው በግሩፕ ገብተን እየተማርን ነበር ሲለኝ በጣም ነው የደነገጥኩት። ኤርሚ ለምን አልጠበቅኳቸውም። እነዛን ሰዎች መሰረታዊ ትምህርት ይማራሉ ብለህ የማልጠብቀው ሰው ማለት ነው እና እርግጥ ነው እነዚህ በውጭ ያሉ ቤተክርስቲያኖች እንዲህ ጥልቅ ያለ መሰረታዊ ትምህርት የሚያስተምር ሰው የለም። ኤርሚ እኔ አንተ ጋር መጥቼ ነው የተማርኩት። እኔ በቃ እዚህ መጥቼ የተማርኩት ትምህርት ነው እንጂ በቃ ደህንነት ስማር ለብለብን የተማርኩት ተጠማቅኩኝ። በቃ እምነት የሆነ የጌታ ፍቅር ነው የገባብኝ እንጂ እውቀት አልነበረኝም እና ይሄ በጣም ለብዙ ሰው ስለሚጠቅም ነው በብዙ ሰው ባለበት ይሄን ነገር ብዬ ያልኩት። ኤርሚዬ ተባረኩልኝ። እንኪው ተባረኪ፣ ጸጋ ይብዛልሽ የኔ እህት፣ የኔ መካሪ፣ አንዷ መካሪ ስህተቴንም ጉድለቴንም አይታ ይሄ ትክክል አይደለም ኤርሚያስ ታክል ብላ የምትል በጣም የተወደደች እህት ናት ወንድምነት ጸግዬ። እና ብዙዎች አሉ ሳስባችሁም በይም የሚመጣ ማለት ነው እና እግዚአብሔር በቃ ረድቶናል በእውነት። ደግሞ አሁን ይሄ የሶሻል ሚዲያው ዘመን መምጣቱ ሰው ስራ እየሰራ በኤርፎን ጆሮ ላይ አድርጎ
ታይሙን ሴታፕ አድርጎ ልጠቀምበት ብሎ ካለ ወንድሞች እናቶች በጣም ብዙ እውቀት የምናገኝበት በጣም ብዙ እውቀት የምንሰማበት የምንሸምትበት ነው። በተለይ በእግዚአብሔር ቤት ውስጥ ለመጽናት ትምህርት በጣም ወሳኝ ነው። ያመኑ ጌታ ይበልጥ እያወቅነው እንድንሄድ ትምህርት በጣም ወሳኝ ነው እና እንደዚህ የሚያስተምሩ የታመኑ ወንድሞች ስላሉ በቃ ብትማሩ በጣም ደስተኛ ነው የምሆነው። እናም ደግሞ ተማሩ ብዬ አበረታታለሁና እንዳልሽው ነው እህትየው፣ ቤት በምንከፍት ሳለ የኢትዮጵያ ምሽት ላይ በጣም ብዙ ሰው በሚኖር ሰዓት አስታውሽኝና ነይና ግቢና እኔ እንኳን ከረሳሁት ማለት ነው ገብተሽ ገስት ላይ በቃ ይሄ መስታወቂያ አንዴ ነገር ወይ አንዴ ተናገር ብለሽ እንደዛ ሪማይንድ አድርጊኝ። እንደዛ እናደርጋለን። ኢቨን በየግሩፕ ያሉ ሰዎች የምታውቋቸው አይ ግሩፕ ውስጥ እንደዚህ ስንማር ጥያቄ ፈጥሮብናል እኛ እስከዛሬ ድረስ ከሰማነው የተለየ ነው ብለው የሚሉ ሰዎችን በጊዜ እንዲያመልጡ ንገሯቸው። በጊዜ እንዲያመልጡ ንገሯቸው። የተማራችሁትን ትምህርት የሚቃወሙ በጣም ብዙ አሳች የሆነ ትምህርት የሚያስተምሩ በጣም ብዙ አሳች የሆነ እውቀት የሚመግቡ በውስጥ አድፍጠው ስትጮሁ እንኳን እንዳንሰማችሁ በእንደዚህ እንደኛ ቲክታክ ላይ ፊት ለፊት ወጥተው አይደለም የሚናገሩት። ቴሌግራም ላይ ገንዘባችሁንም ተበልታችሁ ጊዜያችሁንም ተበልታችሁ ህይወታችሁንም ነው የምታስበሉት። የአንዳንዶቻችሁማ በጣም ነው እኔ በጣም ነው የሚገርመኝ ወንድሞች እናቶቼ፣ ስንት ዘመን በቅንነት ያገለገሏችሁን ሰዎች 10 ሳንቲም ሰጣችሁ አታውቁም ለነኛ። ትናንትና ግን ለሰማችኋቸው ሰዎች ትናንትና እነማን እንደሆኑ ለማታውቋቸው ሰዎች መብታችሁ ነው መስጠት። እናንተ የግድ ለእኛ ስጡ ወይ ለእነንትና ስጡ እያልን ልናዛችሁ አንችልም። በገንዘባችሁ ግን መንፈሳዊ ነገርን በአግባቡ ያልዘሩባችሁ ሰዎች ገንዘባችሁንም ተበልታችሁ ጊዜያችሁንም ተበልታችሁ ህይወታችሁንም አስበልታችሁ ፍጻሜያችሁ መራራ እንዳይሆን ኦኬ፣ ፍጻሜያችሁ መራራ እንዳይሆን እንደነኛ አይነት አሁን በውስጥ ግሩፕ ብለው የሚሏችሁ ሰዎች ህይወታቸው አይታወቅም፣ የት እንደሚያገለግሉ አይታወቅም። አሁን ቀጥታ መሰረታዊ ክርስትና ትምህርት የሚያስተምሩትን ብሩኬ የት እንደሚያገለግል ይታወቃል፣ ህይወቱን እናውቃለን። ወንድምነት ዳንዬ የት እንደሚያገለግል ይታወቃል። ብሩኬ ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነው። ወንድምነት ዳንዬ ቤዛ ኢንተርናሽናል ቸርች ነው። ኦኬ፣ ይታወቃሉ ትምህርታቸው። ፓስተር ታሪኩ ይታወቃል። ፊት ለፊት መጥተው እንደዚህ አያወሩም። የኔም ይታወቃል። አሁን እነኛ ግን በግሩፕ የሚያስተምሯችሁ ሰዎች የት ቸርች እንደሚገቡ በምን ያህል መንፈሳዊ በየትኛው ቤተክርስቲያን መንፈሳዊ ጤናማ ትምህርት እንደተማሩ እንዳደጉ ምንም የሚታወቅ ነገር የለም። ከዛ ደግሞ በጣም የሚገርመው ወንድሞች እናቶች 2 እና 3 ሳምንት ሳይነግሯቸው ገንዘብ አስገቡ ብለው በባንክ አካውንታቸውን ያስቀምጣሉ፣ በግዴታ ጭምር ማለት ነው። በጣም ነው የሚያሳዝነው። እኛ አገልግለናችኋልና በግዴታ አምጡ ብለው በግዴታ ይቀበሏቸዋል። ይሄው እኔ 11 ዓመት አገልግዬ አንድንም ሰው በግዴታ ገንዘብ ተቀብዬ አላውቅም። አምጡ ግዴታችሁ ነው ስጡኝ ብዬ አላውቅም። 11 ዓመት የምታውቁኝ ማለት ነው። ከነ ወንድምነት ጋር እዚህ ቲክታክ እንኳን ከመጣው ከተዋወቅን ከ3 ዓመት ከ4 ዓመት በላይ ሆነ። ብለው አያውቁም። በቅንነት ፊታቸውን ገልጠው የሚያገለግሉበት ቸርች ይታወቃል። እነኛ ግን ውስጥ ለውስጥ ግሩፕ ላይ ያገኟችሁ ቴሌግራም እባክሽ ነይ ግቢ ብለው በአስተባባሪዎቻቸው በኩል እዚህ ግሩፕ ውስጥ ብትገቢ ነይ ወደ እነሱ ጋር እዛ እኮ ምን የምታገኘ የለም ብለው አባ ብለው ወስደው እዛ ግሩፕ ውስጥ የማገዷችሁ በቴሌግራም ግሩፕ በዋትሳፕ ግሩፕ ያስገቧችሁ የፈለጋቸውን መርዝ እየቀቀሉ ቢሰጧችሁ እናንተ መታችሁ እንደዚህ አይነት ትምህርት ተምረናል እንደዚህ ጥያቄ ፈጥሮብናል ብላችሁ አትሉም። ለፓስተሮቻችሁም አትናገሩ። በቃ አፍነው ይገሏችኋል ማለት ነው። ጥያቄም ቢሆንባችሁ ጸጥ ነው የምትሉት። ሁሉ ነገር ሊመልስልሽ አይችልም ምናምን ነገር ብሎ ይሉሻል ማለት ነው። ስለዚህ ፕሊስ እኔ አንዳንዶቻችሁ የነገራችሁኝ በጣም ብዙ ስላለ ሁሉ ነገር እዚህ ስለማይወራ ነው። በቴሌግራም ግሩፕ በዋትሳፕ ግሩፕ ስንት ሺህ ብር በሏችሁ። ለህይወታችሁ የሚጠቅም አንዳች ነገር ሰጥተዋችሁ ገንዘባችሁን ራሱ እንኳን ስፔንድ ብታደርጉ ባልከፋ ነበር። ህይወታችሁንም የሚበላ የሐሰት ትምህርት መግበዋችሁ ከዛ ገንዘባችሁንም ጭምር ተቀብለው
ወይ ከገንዘባችሁ አልሆናችሁ ወይ ከመንፈሳዊ መብል አልሆናችሁ። የጠሯችሁ ቦታ አትሄዱ። ደጋግመን ተናግረናል። የተገኘ ቦታ ሁሉ ክሊክ እያረጋችሁ አትግቡ። አያምልጥሽ እህቴ አያምልጥሽ ብለው ባሉ እነሱ ተገልጠው አያወሩ። በፎቶ አይታወቁም። ፎቶቸው የላቸውም። በእውነተኛ ስማቸው አይታወቁም። እንደኛ ቪዲዮ ከፍተው እንደ ወንድምነት እንደዚህ እያያችሁት አደል የሚያገለግሉት። አታውቋቸውም። ፓልቶክ እያሉ ያስገቧቸዋል። ቴሌግራም እያሉ ቮይስ ሪከርዳቸውን ብቻ ያስቀምጣሉ። ኮምፒውተራይዝድ አድርገው ማለት ነው። እውነተኛ ድምፃቸው እንኳን እንዳይታወቅ አደለ ወንድምነት። ስንት እኮ ነው የሚሰማው። እኔ ወደሽ ምንድነው ወደሽ ከተደፋሽ ቢረግጡሽ አይክፋሽ ብሎ በሚለው አይነት ነገር እንደዛ ይርገጧችሁ ከፈለጋችሁ ብዬ ነው የተውኳችሁ። እና ታዲያ ማን ስንቱን ልለምን እችላለሁ? ወንድሞች እና እህቶች ብናይ ባክሽ ታለም የትዬ ባክሽ እንደው እንዳያመልጥሽ። በቃ በጣም የሚገርም ነው። የእግዚአብሔር ሰው ነው። የትም እኮ አታውቂውም። በቪዲዮ ከፍቶ አያገለግላችሁም። ፊቱን አያሳይም። ፎቶ የለም። ድምፁን ኮምፒውተራይዝድ ሲስተም አድርጎ ራሱ ቮይሱን ይቀይረዋል። ድምፁ ማለት እውነተኛ ድምፁ አይደለም። ይሄ የምሰሙት የኔ ኦሪጂናል እውነተኛ ድምፁ ነው። እውነተኛ ድምፅ እስከዛሬ ድረስ አንድም ቀንም ድምፄ እንዳይታወቅብኝ ብዬ እንደዛ የመጣሁበት የለም። ካሜራ ከፍተን ፊት ለፊት ህይወታችንን ሰጥተን የምናገለግለው እነኛ ግን አያገለግሉም። እንደዛ ማነው? አታውቋቸውም። በጣም ብዙዎች በተለይ አረብ ሀገራት ላይ ያሉት ከአውሮፓ ሀገር ላይ እንዴ የአረብ ሀገሩ ብቻ አሁን አውሮፓውያኑም አሜሪካኑም ካናዳዊም ነው እየተጃጃለ ያለው። ለማታውቀው ሰው 500 ሺህ ብር 600 ሺህ ብር ግማሽ ሚሊዮን ብር ሰጠው 300 ሺህ ብር ላኩለት። በኢትዮጵያ 900 ሺህ ብር አስገባሁለት። ማን አስገቢለት አለሽ? አንቺ ደግሞ ትኬት ቆርጠሽ ነይ ብሎ ኢትዮጵያ ውስጥ አለኝ እና ሊሄድ ነው። እውነትሽን ነው። ሄደሽ ደግሞ ራስሽን ልትሰጪው ማለት ነው። አይ ኤርሚኮ ስለማታውቀው ነው ሲያስተምር በውስጥ ፍቅር ነው። እውነት የፍቅር አስተማሪ አይደል? ምንድነው